ሌባነሽ እያለ አይደለም እኮ ፋሲካ እህቴ አይ ተደውሎባታል። እንትን ለምንድን ነው የምታደርጉት? አንድ ላይ ስትመሰክሪ አንቺም ተባባሪ እንደሆንሽ እና ጉዳዩ እንዳይወጣ እንደምትፈልጊ ገባኝ ነው እያለ ያለው። ማለቴ ግራ ያጋባል እንዴ? እንትን እኮ አይደለም። ለምን እንደምትበሳጩ ነው ግራ እየገባኝ ያለው። ኦኬ ሶ ኤኒዌይ አንድ ቪዲዮ ላሳየ ነው። እሺ ኦኬ እሺ ቀጥል። ጨርስ፣ ያንተ ሰዓት ነው። ጨርስ። ሚዩት ነህ። ተመልከቱ፣ የጣቷን ቀለበት ተመልከቱ። የጣቷ ቀለበት ማለት ነው። የት እንደገዛችሁ ደግሞ ላሰማችሁ። ራሷ ልጅቷ ሆን ብላ እንድትቀርጽ ስለተደረገች ማለት ነው። አድርገው እና እጄ ላይ አድርጌ እኔ ከትላንትና ጀምሬ ማለት ነው፣ እግዚአብሔር ምስክሬ ነው፣ በጣም እየጨነቀኝ ነበር። እንደዚህ አይነት ነገር አላውቅም ማለት እንደዚህ ግን አንተን እየተከታተልኩት ነበረ እና ይሄው ሳጅን ያደረገችው የእጇ ጌጥ ራሱ ይሄው እዚህ ጋር ነው። ከፈለግ ይሄው ላሳየህ። ይሄው እግዚአብሔርን 15-10 ብር ነው የምንሸጠው እዚህ ማለት ነው። ይሄው ራሱ ይሄ ራሱ ነው ያደረገችው ሳጅን እንትና ዱባይ ናት። ይሄው ውሸቴን ከመሰላችሁ እንኳን ቪዲዮ ማለት እንትን አድርጌ መስሎ ከሆነ ይሄው እዚህ ነው የሚሸጠው። ይሄው የገዛችበትን ሱቅ አየው። የሀበሻ ሱቅ ዱባይ ምርት ነው፣ ዱባይ ነው የሚሸጠው። ይቺ ማናት? ሳጂ ተብየዋ ናት። ገባ አይደለ? ሳጂ ተብየዋ። ሌላም ላሳየ ነው ፓስፖርቷን፣ የመሀሌትን ፓስፖርት ኮፒውን እንዴት አድርጌ ፋይሏን እንዳስወጣሁት አሳያለሁ በቪዲዮ። ምክንያቱም ፓስፖርቷንም ማሳየት እችላለሁ፣ ግን ቶሎ አጠፋዋለሁ ነቅሎ እንዳያስወጣኝ። መሀሌትን ደግሞ አሳያለሁ። መሀሌት ፓስፖርት ደግሞ ከገባች 1 ወር አልሞላትም ገና። ማነው 2 ወር አልሞላትም ገና፣ ወር ከምናምን ነው። ፓስፖርቱን አታሳየን፣ በውስጥ ትልክልኛለህ። ምናልባት እንትኑም እንዳይዘጋብን ታርጌታችን እንዳንተ። አሁን እኔ ላውራና ቆይ። በዚህ አጋጣሚ አንድ ነገር ልንገራችሁ። እኔን አክብራችሁ የምትመጡ ሰዎች አመሰግናለሁ። እኔም ስለማከብራችሁ ማለት ነው። እንድትጨማለቁ ግን እድል አልሰጥም። ማለት እንደዚህ ነው በጣም ሽሩሩ ብዬ ነው ያስኩሽ። ፋሲካ እህቴ አንቺ ከሰው የተለየሽ አይደለሽም። እንደ ሰው አክብሬ እንደ ሴት አክብሬ ነው እየጠየቅኩሽ ያለሁት። ስጠይቅሽ በጣም ታቋርጫለሽ፣ በጣም ትናደጃለሽ። የግል ባህሪያችሁን እዛው። እኛ እያሰብን ያለ ነው ደሃዎቹ የተበሉት ሰዎች ብራቸው እንዴት ይመለስ። ትተባበረኛለሽ ወይስ አትተባበሬንም? አብዛኛውን 90% ይሄ ህዝብ መስማትና መፈለግ የያዘው ሌባዋ ተጣርታ ተይዛ ለህግ እንድትቀርብና የተበደሉት እንዲካሱ እንጂ የእናንተን እሰጥ አገባ አይደለም። አሁን የሆነ ነገር ይልና እንደተናደደ እናንተ እንደ ቻይና ምጣድ ግላችሁ የምትመጡ ከሆነ ይህንን የህዝቡን ጥያቄ ገለል ለማድረግ የምትሄዱበት መንገድ ነው። ለዚህ ደግሞ መብሰል ይባላል። መብሰል፣ ማስተዋል። ምንድነው እየተካሄደ ያለው? ቤቱን ከፍቶ እየሰደበኝ እንደዚህ እየተባለ መጥፎ ነገሩን ለቅሞማ ለመናገር እኮ በአንድ ጥያቄ እንደዚህ ነቅሎ እንደሚወጣው ይወጣል። እሱ አይደለም ታርጌቱ። ማናችንም የተለየ ዓለም ላይ አይደለም የምንሄደው። በእርግጠኝነት አሸናፊ የሆነ ሰው ማለት ለሚጠየቀው ነገር ግልጽ አድርጎ ነው ይሄ እንደዚህ ነው፣ እንደዚህ ሲሆን እንደዚህ ነው። ለዚህ ማስረጃ አለ ከሌለም ዳትሴት ህዝቡ ነው የሚወስነው። እንደዚህ ነው፣ በዚህ ጥያቄ ይሄ ነው መመለስ። ከዛ ውጪ ግን የግል ባህሪ ሲጀምር አንቺም ስነስርዓት እንደሌለሽ ነው የምነግርሽ። ስትናገሪ በተረዳውሽ ልክ ስነስርዓት እንደሌለሽ እና ሰውን በአሽሙር መናገር እንደምትችይ መሳደብ እንደምትችይ ነው እየነገርኩሽ ያለሁት ማለት ነው። በእኔ ቤት ባየሁት ዛሬ አንቺም ከሱ ባልተናነሰ ክፉ ነገሮችን እየተነጋገርሽ ነው ያለሽው። እንዳውም እድሉን አግኝቻለሁ እስከዛሬ የተሰደብኩትን ልመልስለት ብለሽ የመጣሽ እንጂ ያለውን ነገር አስተካክሎ ለመሄድ አይደለም የመጣሽው። ዛት ሴት አንድ ይሄ ነው። ከዛ ውጭ ምንም የምንተወው ነገር የለም። ማናችሁም ምንም ሁኑ ይህንን ሀቅ ይዘን ይኸውላችሁ። እኔ ማንም ሰው ጓደኛ አይደለም። ቲክቶክ ላይ እንተዋወቃለን፣ ሪስፔክት እሰጣለሁ፣ ማንም ምንም ማለት ነው። እውነትን ግን እውነት እያልኩ መሄድ ጓደኝነታችሁ ለምን በአናት አይተከልም? ማንም ቤት ማለት ነው። የምትፈልጉበት ቤት ትሄዳላችሁ፣ ማትፈልጉበት ቤት አትሄዱም። ማትፈልጉበት ቤት ማትሄዱት ለምንድን ነው ሲባል ግን ሪዝን እንኳን የላችሁም።
አንድ እሱ ይሰድበናል ካላችሁ በክብር ነው አክብሬ ቪዲዮዬን የጠራኋችሁ፣ በክብርም ነው ያስቀመጥኳችሁ፣ በትህትና ነው በውስጥ የጠየቅኳችሁ። እያንዳንዱን ነገር ተበዳይ ከሆናችሁ ተባብራችሁ ከዚህ መከራ ውስጥ ለመውጣት ምን እናርግ ብላችሁ ኦኬ መብረቁ አይመችም፣ መብረቁ እሺ አንተ ገለል በልልን፣ እኛ እንስራ፣ አፕዴት እናደርጋለን፣ እኛ ያለውን ነገር እንናገራለን ብላችሁ ማውራት የምትችሉበትን ነገር እንኳን እየፈጠራችሁ አይደለም። ዋይ ለምንድን ነው ይሄ ነገር የሚሆነው? እነዚህ ማንኛውም ሰው ተጠርጣሪ አይደለም። 40 ዓመት ታስረውም እኮ በስህተት ነው ታስረው የሚባሉ ስንት ታሪኮችን አይተናል። አሁን እኔ ጭራሻውን ግራ እየገባኝ ያለውን የኔም ፖይንት ደግሞ ልናገር። አንደኛ ኖርዌይ ነው ሄደችው ተባለ። ኦኬ እቺ ልጅ ደግሞ የኖርዌይ ቋንቋ ትናገራለች ተብሏል። ሳጄ የተባለችው እሷም ኖርዌይ ነው ያለችው። ሁለቱም ኖርዌይ እንዴት ሊገኙ ቻሉ? ይሄ ነገር እንዴት ልዛም ያችኛውም ልትገኝ ቻለች? አንድ ጥያቄ ነው። ያችኛውም ትግራዋይ ነኝ ትላለች፣ እችኛውም ትግራዋይ ነኝ ትላለች። ሌላ ጥያቄ ነው። እነዚህ ነገሮች ልታረጋግጥልን የምትችለው ሳጂ የምትባለው ነች። ሳጂ የምትባለው ድራማውን ለምን ፈለገችው? ጊፍት ለመስጠት ያለውን ነገር ለማድረግ ሾፍ ለማድረግ ሄዳ የምትሄድበትን ነገር አትሊስት መተባበር የሚቻልበትን ነገር ለምን ማድረግ አልፈለገችም? የግድ በእሷ ቤት ሲደርስ ነው የምትተባበረን? የግድ ቤተሰቦቿ ሲበተኑ ነው እንደ ሰው መተባበር ያለባት? የግድ በእሷ ቤተሰብ ላይ እንደዚህ አይነት ጎዳና መውጣትና ህይወት ማጣት ሲደርስ ነው የምትረዳው? ሃው እንዴት ነው ድራማ የምታደርጉት? ለምንድን ነው ትልቁን ህመም ማየት የተሳናችሁ? ለምንድን ነው ትልቁን ህመም ማየት የተሳነሽ? በክብር ጠርቼ ያለውን ነገር መናገር የምትችይበትን ነገር ለምንድን ነው መፍጠር ያልቃተሽ? ሁሉም ቤት እኮ የሄድሽ ጊፍት ትሰጫለሽ፣ ትታያለሽ፣ እሱ ጋርም ገብተሽ ትመልሻለሽ። አትሊስት በትህትና ያለውን ነገር ይሄ ህዝብ አውቆ ትኩረታችንን ወደ ሌላ ቦታ እንዳናረግ እንቅፋት የምትሆኝብን ለምንድን ነው? እነዚህን ነገሮች በእያንዳንዱ እርምጃዎች ውስጥ ማንሽም ብትሆኝ ማለት ነው ሚዲያ ነው የሚያስታውቀን። በነገራችን ላይ ቢላችንን የሚከፍልልን ማንም ሰው የለም። ኮሬ ዘለለ ምንም እንትን የምንለው ነገር የለም። አትሊስት ግን በተጨባጭ እኔ የኔን ቪዲዮ ገብቼ ላሳያችሁ። በእሷ ጉዳይ እዛ ሀገር ቤት ያለውን ነገር ይሄ የታክሲዎቹም እንዲመለስ እንኳን የሆነበትን የኔን ደግሞ እንትን ላሳያችሁ ምን ያህል ነገር እንዲሄድኩኝ ማለት ነው። የኔ ተስፋ ያደርገው የሚለው አካውንት ላይ ይሄው ለመጀመሪያ ቀን ላይቭ ላይ ተወያይተን ሰላም እንዴት ናችሁ ቤተሰቦች? እንግዲህ ትላንት በተአምረኛው ማህሌት ጉዳይ ብዙ ቀን ሙሉ አሳልፈን ነበረ። እዚህ ኢትዮጵያ ውስጥ እጅግ በጣም የሚያሳዝኑ ብዙ ሰዎች ብራቸውን ተበልተዋል። ከጎንደር፣ ከባህር ዳር እንደዚሁም ከጅማ አካባቢ ኦልሞስት ቁጥራቸው እየተበራከተ መጥቷል። ከ160 ምናምን በላይ እየሆኑ ነው። ይህን ነገር እንግዲህ በከፍተኛ ደረጃ እንዲያዝ በምንችለው አቅም ክስም የተመሰረቱት ወደ አንድ መስመር እንዲመጡና ባለችበት ቦታ በኢንተርፖል አማካኝነት ልትያዝ የምትችልበትን ነገር ለመፍጠር ካምፔን እንጀምራለን ማለት ነው። ሰኞ ያለችበትና አሁን ሄዳ የተሳፈረችበትን የደረሰችበትን ዴስቲኔሽን እንዳወቀ በዛ ሀገር ላይም ቪዲዮ እንሰራለን። እዛ የምትገኙ ኢትዮጵያውያን የብዙ ወገኖቻችንን እጅግ በጣም የሚያሳዝኑ ቤተሰቦች አሉ እዚህ ሜዳ ላይ ቀሩና ለነዛ ስትሉ እህታችንን ባለችበት ጥቆማ እንድትሰጡን እና ራሳችንም እንድትጠብቁ በትህትና እንጠይቃለን። መረጃውን በማቀበል ተባብራችሁን የነዚህ የብዙ ምስኪኖችን እንባ እንዲታበስ እንድታረጉ በትህትና ጠይቃለሁ። ፎቶዋ ይህንን ይመስላል። እቺ ነች ማህሌት የምትባለው። ስለዚህ ይህንን ነገር እንድትተባበሩን እንጠይቃለን። አመሰግናለሁ። ይህንን ያደረግ የቪዲዮ የሰራሁት ተሰብስበን ከተነጋገረን በኋላ እዛ ዱባይ ላይ ክስ መስርቱ እናንተ ኢትዮጵያ ያለውን ይሄ ማለት ጀጎል ቢሮዬ ነው፣ አዲስ አበባ ያለው ሰዓት ነው። ኢትዮጵያ ያለውን ነገር ደግሞ እኔ ዶክመንቱን አጠናክሬ እዚህ ክስ እንመሰርታለን። እንዳትወጣ ባለው ጉዳይ እንዲፈጥንም እናንተ ዱባይ ላይ ክስ መስርቱልን የሚለውን ነገር ኃላፊነት ተወሰደ። ሀቡ ጋር ገብተን ሀቡ እዛ ያለውን ነገር የዱባይ ያለውን ነገር እንዲያስጨርሱ እነታሜን እና እዛ ክሱን እነሚኪም ተባብረው ክስ እንዲመሰርቱ አድርጋለሁ ብላ ኃላፊነቷን ወሰደች። እኔም ሀገር ቤት ያለውን ነገር እጨርሳለሁ ብዬ ኃላፊነት ወሰድኩ ማለት ነው። ያንን ነገር ኃላፊነት ወሰድኩ ማለት ነው። አፍተር ዛት ምንድነው ቀጣይ ፒን አድርጌዋለሁ። ቀኑንም ገብታችሁ ቼክ ማድረግ ትችላላችሁ። ይሄው
ሰላም ሰላም፣ እንዴት ናችሁ? ክቡራትና ክቡራን፣ እንግዲህ በማህሌት ጉዳይ ላይ በብሩ መጭበርበር ጉዳይ ከዚህ በፊት ክስ መመስረቱ ይታወቃል። እንግዲህ የተበዳይ ሰዎች ኢትዮጵያ ያሉት ዛሬም ደግሞ እኔ ፌዴራል ፖሊስ የወንጀል ምርመራና ጠቅላላ ቢሮ ሄጄ ነበረ። እንግዲህ እዚህ ያሉት አዲስ አበባ ያሉት ክስ እየመሰረቱና ፋይሉ እየተጠናከረ እንደሆነ መረጃም ፖሊስ ደግሞ መረጃ እየሰበሰበ እንደሆነ ለማወቅ ችለናል። እንደ ጀጎል ሄደንም አናግረን የምንረዳቸው የምናግዛቸው ነገሮች ላይ ተወያይተን ተነጋግረናል። በተጨማሪ እንግዲህ በሚኪ በኩልም ደግሞ ክስ የተበሉት ልጆች ዛሬ ክስ መስርተዋል። እዚህ ያለው ፕሮሰስ ይህንን ይመስላል። ሌላም የተሰጠን መረጃ ምንድን ነው? በዚህ በማህሌት ጉዳይ የተበደላችሁ ማንኛውም ኢትዮጵያውያን ምናልባትም ጎንደር ያላችሁ ባህር ዳር ላይ ሄዳችሁ ማመልከት የምትችሉ መሆኑን ተገልጿል። በፍጥነት ይህንን ማድረግ ከተቻለ እና መረጃዎችን ማሰባሰብ ከተቻለ ወደ ቀጣይ እርምጃ በራሱ መንገድ የፖሊስ አካላት ወይም ደግሞ የፌዴራል ፖሊስ መርምሮ የሚሄድበትን መንገድ እየተከተለ ስለሆነ ማድረግ ያለባችሁ ነገር ተበዳዮች በፍጥነት እየሄዳችሁ አዲስ አበባ የምትገኙ አዲስ አበባ ፌዴራል ፖሊስ ከኬከር በታች እየሄዳችሁ በማህሌት ጉዳይ ክስ እንድትመሰረቱ መልእክት ለማስተላለፍ እንወዳለን። ባህር ዳር ላይ ያላችሁ እዛው ባህር ዳር፣ እንደዚሁም ጎንደር ያላችሁ ደግሞ ወደ ባህር ዳር መጣችሁ በእሷ ጉዳይ ላይ ክስ መመስረት ወሳኝ እንደሆነና በፍጥነት ካደረጋችሁት በሰነድ ተያይዞ ጉዳዩን በራሳቸው መንገድ ሄደው ውጤታማ የሆነ ነገር ለማግኘት ስለሚረዳቸው ይህንን እንድትተባበሩ በትህትና እንጠይቃለን። እናመሰግናለን። ይህንን እንግዲህ ቲክቶክ ላይ ገብታችሁ ማየት ትችላላችሁ። እነዚህን ነገር ለማስተካከል እና መስመር ለማስያዝ ያደረኩትን ጥረት ክስ መስርተን በጀጎልም ተባብረን እነዚህ ሰዎች የሚኪም እዛ ፌዴራል ፖሊስ እንደደረስን የሚኪንም ልጆች የተበሉት ከሰው ግማሹ እየወጣ ተገናኘን እዛ ማለት ነው። ኦልሬዲ እነዛን ነገሮች አብሮን ሲያስተባበር የነበረ አንድ ወንድም አለ። እሱንም አስገባላችኋለሁ። ይህንን ነገር ጨረስን። አገር ቤት ያለውን እንደዛ ጨረስን። አሁን ጥያቄው ዱባይ ላይ ያለውን የክስ ሂደት ሚኪ በድምፁ ፕሮሰስ አድርጌ እየጨረስኩ ስለሆነ እኔን ይመለከተኛል የሚለውን ነገር ጨርሷል፣ ነግሮኛል። የእሱ ጉዳይ ነው። እሱ ስለተበላ አላውቅም። ፋሲካ የጀመረችው ነገር ካለ ያለውን ነገር ተናግራ ብትወጣ ደስ ይለኝ ነበር። እኔ ቀጣይ የምንሄድበትን ነገር በምን መልኩ ነው ማገዝ ያለብን የሚለው ነገር ላይ ግን ተኮራርፎ እንደው ተቀያይሞ እንደዚህ አልሰጥም እሱ አይጠይቀኝም በሚለው ሳይሆን ታርጌታችን እነዚህን ልጆች ሐቃቸው ማስመለስ ከሆነ እናንተም ባለ ጉዳይ እንደመሆናችሁ መጠን ጉዳዩ ሳይመለከተን እኛ እንደዚህ የተባበረን ጉዳዩን ለመያዝ ስንጥር እናንተ ደግሞ የተበደላችሁ ነፃ የምትወጡበትን ጉዳይ ንብረታችሁ የሚመለስበትን ጉዳይ የተበደላችሁበትን ጉዳይ አይመለከትም ብላችሁ ዝም ስትሉና ስታድበሰብሱት ከባድ የሚሆነው እዛ ጋር ነው። ተግባባን አይደል? ስለዚህ አሁንም እያወራን ያለ ነው መልስ ሰጣችሁን አልሰጣችሁን እሱ የሰጣችሁንን ነገር ተቀብለናል። አክብራችሁ መጣችሁ ሰጣችኋል። ያለውን ነገር አክብሬ ይቀበላለሁ። መሄድ ያለብንን ነገር ቀጣይ መሄድ እንዴት እንዳለብንና ምን ማድረግ እንዳለብን እኔ ከህዝቡ ጋርም ከመብረቁ ጋርም ያለውን ነገር ተነጋግረን መቀጠል ያለብንን በህግ መስመር ምን መደረግ አለበት የሚለው ዱባይን እኔም የራሴን መንገድ እከተላለሁ። ይህንን ለማጣራት ነው። በተቻለ ግን ሳጂን የምትባዩ እህታችን ዋይኖት ለምንድን ነው አንቺ ክሊር ማድረግ ማትፈልጊው? ለምንድን ነው የቃቃ ጨዋታ የምታደርጊው? ለብሮ ሾ ኦፍ የምታደርጊው? በእንደዚህ አይነት ነገር ውስጥ የቃቃ ምልልስ ውስጥ ስንት ህይወት እንደባከነ ስንት ወገኖቻችን እንደተቸገሩ ቤታቸው እንደፈረሰ እንዴት ነው ሊሰማሽ ያልቻለው? ፊል እንዴት ነው ማድረግ ያቃተሽ? ስለዚህ ይህንን ነገር ቀጣይ ታርጌት አድርገን መሄድ ያለብንን ነገር መብረቁ እኔ እንደ አንድ ወንድም ማድረግ ያለብንን ነገር አድራሻዋለኝ ብለሃል አይደለ? ያንን አድራሻዋን ትሰጠኛለህ። መጠየቅ ያለብንን ያንን ሎኬሽን ላይ መጠየቅ ባለብን መሰረት ለክስ ለመሰረትንበት ለፌዴራልም ፖሊስም ለኤምባሲም ደግሞ የሚደርስበትንና ከዛ ከዋናው ቆንጽላ የሚመጣበትን ነገር እሷም ልትያዝ የምትችልበትን ነገር በውስጥ እናወራለን። ያንን ነገር በይፋ አድርገን ቀጣይ የምንሰራው ነገር ላይ ትኩረት ብናደርግ የተሻለ ነው። ዌስቲንግ ታይም እየሆነብኝ ስለሆነ ማለት ነው። ስለዚህ የምትለው ነገር ካለ በልና እኔን ደግሞ የሚጠይቁኝ ሰዎች ካሉ የተበደሉትም ሰዎች ካሉ እኔን የሚጠይቁኝ ሰዎች ይግቡና እኔን ደግሞ ይክሰሱ። ተስፍሽ ምን አለ መሰለህ፣ ይኸውልህ ስራ ያለበት ሰው ወደ ሆነ ተጠጋጠጋ ስትል ነቅሎ መሮጥ ብቻ ነው የሚፈልገው። ነቅላ የምትሮጠው ለዛ። እኔ ደግሞ ከተበዳይ ጎን የተበደለ ሰው ብትሆን ከተበዳይ ጎን ለመሆን ትሞክራለች። ምክንያቱም እኔ የተበላው ሰው አይደለሁም። ገብቶሃል አይደለ? ወይንም ተከፍሎኝ የምሰራ ሰው አይደለሁም።
ያኔ ልክ እሷ በላችኝ በምትላክ ግለሰብ ለተበሉ ሰዎች ለፍትህ የምጮህ ሰው ነኝ። ለሳጂ ትከላከላለች። አይታታል። አሁንም እዚህ ጋር የእሷ ጉዳይ ሲነሳ ነው የሚያንገበግባት። ገባ? ከመጀመሪያው እኔ ቤት ውስጥ ላይቭ ላይ ገብቼ ሳጂ ነይ ሳጂ ማለት በነገራችሁ ላይ መሀሌት ናት። መሀሌትን አግኝቻታለሁ ስል ሳጂ በራ መጣች። እሷ ገስት እንደገባች ለካ ፋሲካ በፌክ አካውንት ትከታተል ነበር። ወዲያውኑ ትንሽ ግራ የሚያጋባ ጥያቄ ጠይቂያት ወደ ማመኑ ደረጃ ስትደርስ የተወሰነ ደቂቃ ሚውት አደረገችና ነቅለው የት ሄዱ? ሀቢባ ቤት ሄደው ተሰባሰቡ። ሀቢባ ቤት ሄደው ሲሰባሰቡ ምስክር ሆነው የመጡት እነማን ናቸው? ፋሲካና ሚኪ። ያ ማለት ተደዋውለው የተገናኙት፣ ምክንያቱም አንድ ላይ ነው የሚኖሩት ብያለሁ። ከዛ በኋላ መጨረሻ ላይ ምንድነው የሆነው? ሚኪም ሁለት አይነት ወሬ አወራ፣ ሁለት ግራግር። አላውቃትም አንድ ታሪክ እኮ አላቸው ከጂጂኪያ ጋር ነጥብ ጣለ። ፋሲካ ሚቺ መሀሌት አይደለች። አንድ ላይ እኮ መሀሌት ጋር አንድ ሶፋ እኮ ነው የምናድረው። መሀሌት ድምጿ ይቻ አይደለችም። መሀሌት ፊቷ ይቻ አይደለችም። መሀሌት እኮ ያለችበት ቦታ ይታወቃል አለች። አሁን አንተ ቦታውን ስጠይቀት የት ነው ያለችው? ኢሮፕ አለች አይደለ መሀሌት። እሷ በምትለው ከሆነ በተለይ ሳጂም እኔ ሳጂ ዱባይ እንደሆነች በመቶ መረጃ በውስጥ ልክላለሁ። ኢሮፕ ናት እንኳን ብትል ሁለቱም ኢሮፕ ተገኙ። አንደኛ ብሔራቸው ትግራይ፣ ሁለተኛ ሃይማኖታቸው ፕሮቴስታንት እምነት። ይችም ጀሰስ ነው የምትለው፣ ያችን በኢየሱስም ነው የምትለው። ሁለቱም አንድ አይነት ናቸው። ገባ? እምነታቸው አንድ አይነት ነው። ብሔራቸው ትግራይ ነው እንዳጠራራቸው፣ መልካቸው ተመሳሳይ ነው። ያው የቲክቶክ እንትን ለመቀያየር ትሞክራለች። ስለዚህ ምንድነው ማድረግ የቻሉት መሰለ? እነሱ እንዳይጋለጡ መሀሌትን መደበቅ ነው ያላቸው አማራጭ። እነሱ እንዳይያዙ ሳጅን መደበቅ ነው ያላቸው አማራጭ። ገብቷል አይደለ? ሀቡ ምን ብላቸዋለች? ቃል በቃል ምን ብላታለች? ሪከርዶን አሰማለሁ። ፓስፖርትሽን ለማንም እንዳታሳይ አለቻት ሀቢባ። እንደዛ ካለቻት በኋላ እኔ ለፋሲካ አሳያታለሁ፣ በጣም የተጎዳችው እሷ ናት፣ ለፋሲካ አሳያታለሁ። ፋሲካ ምን ብትል ጥሩ ኖ እኔ ፓስፖርትሽን ማየት አልፈልግም እንዳልክልኝ አለቻት። አይ አይደለ ድራማ ሲሰሩ። እሺ ሰባ ምናምን እነዚህን ጥያቄዎች አሁን እቺ ልጅ መታ ብታሳይ ኦር ደግሞ ያንን ፓስፖርት ብታሳይ ሎኬሽኑን አውቀህ ያለችበትን አድራሻ ይዣለሁ ብለህናል እና ያንን ነገር እንትን ልትል ትችላለህ። ኔክስት አሁን እቺ ልጅ ብታሳይ ጥሩ ነው ለራሷም ነው። እኔ እንደዚህ ፓስፖርቷን ማሳየትን ለማሳየት የራሷ መብት ነው። በነገራችን ላይ ፕራይቬት ነገሯ ነው። ማረጋገጥ ግን ክሊን ብታደርግ ለምታምነው ሰው ደግሞ እኔ አሁን ለሀቡ ልካላት ሀቡ ከነገረችኝ አም ትረስተር ማለት ሀቡን ኦኬ አንቺ ካመንሽበት ጥሩ ሶ ኔክስት ምን መሄድ አለብኝ? የግድ ማጋለጥ እንትን አይደለም። የተጠየቀውን ነገር እኮ ነው በቪዲዮ ወጣ አድርግልን የተባለውን ነገር ኖርማል ፒውር የወላትን ነገር የተጠራጠርነው ይሄ ነው። ዊጓን ታንሳልን ፊቷን ትታጠብ ብቻ ነው እየጠየቀ ያለውና እንትን እኮ አይደለም። መተባበር ከሆነ እሷ ላይ የሚመጡ ጥያቄዎችን ለማስተካከል በዛ መልኩ ብትተባበረን ምንድነው ጉዳት የሆነው ነው እኔ ግራ እየገባኝ ያለው። ኖ ራሷን የምታረጋግጥበት ብዙ እኮ ይሄው ስልኬ በዚህ ቁጥር ነው ያለውት፣ ይሄው ደውሉልኝ ምን አይነት ቁጥር እንደሚወጣ እዩ ብላ እኮ እዛው ኖርዌይ ደግሞ ያለ ሰው አለ። ፍቄም እኔ ተባበራለሁ ያለችበት ሄጄ ቼክ አድርጌ እነግርሃለሁ ብሎኝ ነበር። ኖርዌይም በጣም ብዙ ሰዎች አሉ ሄደው በአካል አናግሯቸው ትረስት የምናረጋቸው ሰዎች ማለት ነው። መስኮት ከፍታ ኖርዌይ መሆኗን ታሳየን እኮ በቂ እኮ ነው። ካሜራ ዙራ መስኮት ከፍታ ኖርዌይ መሆኑን በቃ በላይፍ ታሳየን በቃ። ምክንያቱም እኔ ሪል 100% ዱባይ እንዳለች አውቃለሁ። ገባ? ቁጥሯን አሰጥም እያልኩ እኮ ነው። ቁጥሯን የጣት ቀለበቷን የት እንደገዛችሁ እያሳየው ዱባይ ከማን ሀበሻ ቤት እስከዚህ ደረጃ ነው ማውቃት። ግን እኔ ዋናው ቁም ነገሩ ምን መሰለህ? ሀቢባንም ማምላት ያለው ካልክ ኤክስ ነው የምትሆነው። ምክንያቱም አሁን በዚህ ሰዓት ሀቢባ ሳታውቃት እንኳን ጓደኛዋ ሆና ቢሆን በዚህ ሰዓት መሀሌት ሳጂ መሆኗ ከተረጋገጠ ሀቢባ ተቀባይነት አይኖራትም። ለምን? ሳታውቅም ቢሆን ሳታውቅ ሊሆን ይችላል፣ ሳታውቅም ቢሆን አይኖራትም። ለምን ብትል በዛ ሁሉ ሺህ ህዝብ እሷ አይደለችም ብላ ፓስፖርቷን ለኔ ትልክልኛለች አየዋለሁ ግን አይደለም ካለች አይደለም ብላ ሸምጥጣለች። የኔ ጊፍተር ስለሆነች ነው ብላም የወረደ ንግግር ተናግራለች። ገብቷል አይደለም? ሶ ከመደበቅ ውጭ ሌላ አማራጭ ስለሌላት ሀቢባንም ማናምነው የምናምነው ማን ነው ከተባለ ከተበላ አንድ ሰው ከተበላ ገንዘብ ከተበላ አንድ ሰው ሪል ከኛ ወገን ከሆነ ያለበለዚያ ለአንተ ልካልህ ወይ ለኔ ልካልኝ ይቺ ሴትዮ መሀሌት ካልሆነች ሌላ ሳጂ የምትባል ሌላ ታሪክ ከሆነች እኔ ምን ላደርጋት ይችላል? ውርደቱ ለኔ ነው አይደለም? መሀሌት ከሆነች ደግሞ ለህዝቡ መሀሌት ራስ ብዬ ለጥፋታለሁ። ሶ ይቺ ሴትዮ ፊቷን ታጥባ አቀርብም፣ ስልክ ቁጥሯን አትሰጥም፣ አገሩን አታሳይም፣ ፊቷን ታጥባት በጣም ስለዚህ መሀሌት ናት። ገባ አይደለ?
ስለዚህ ለዚህ ሴትዮ ስትከራከር ፋሲካ የማህሌት ተባባሪ ናት ነው እንዳትጋለጥ ስለምትፈልግ ተባባሪ ናት። በቂ ድምዳሜ ውስጥ እደርሳለሁ። ገባ አይደለ? ይሄ ብቻ አይደለም ሌላም አለ። አላኩል ያለ አንተ እንዳላስጨንቅህ አንተ ተስፍሽ ይፈልጋችሁ ምንድነው መሆን ያለበት? አሁን ቀጣይ ምንድነው መሆን ያለበት? አንደኛ እኔን የሚጠየቀውን ነገር መጠየቅ ፈልጋለሁ። መምጣት ያለባቸው እነዛ አንተ ቤት እንደዚህ ነው ሲሉኝ የነበሩትን ሰዎች እንዲመጡልኝ ፈልጋለሁ። የራሴን ጉዳይ አሁን ገና ጻፍኩላቸው ይመጣሉ። ቀጣይ መሆን ያለበት ነገር ዱባይ ሁለት ከሳሽ ደግሞ ሐሳብ የምትሰጡንን ሰዎች ያስገባለሁ። የተወሰኑ ሰዎች ይሄ ኢንሰልት ማድረግ ሳይሆን ሴትዮዋን ለመያዝ የምናደርገው ጥረት ላይ እንዲህ ብታደርጉ ይሄ ነገር እንዲህ ቢደረግ እንጂ እንትና ልክ ነች እንትና ልክ አይደለም ምናምን በሚለው ነገር ውስጥ አይደለም። እነዚህን ነገሮች ኔክስት ስቴፕ ምን እናድርግ፣ ምንድነው ያለውን ነገር ከታች ያላችሁ በምን አይነት እውቀት ላይ እንዳላችሁ ስለማላቅ ገብታችሁ እንዲህ ብታደርጉ ይሄኛውን ለማድረግ ይሄኛው ይረዳችኋል ብላችሁ የምታግዙን ሰዎች ሪኩዌስት ትልኩልናላችሁ። እሺ ሪኩዌስት ትልኩልናላችሁ። ሚውት ላድርግ የምነግርህን ሰዎች ታስገባችኋለህ በእኔ በኩል። እኔ ቃል የምገባው ሳጂ ብላ የመጣችው ማህሌትን ይዞ በኢንተርፖል አገር ለማስገባት ከዱባይ ውስጥ 2 ከሳሽ ነው የምፈልገው። እኔም ብቻ ያናገረኝ ሚኪና ፋሲካ የእውነት ከሳሽ ከሆኑ ለኔ ይስጡኝና እኔ ቃል ልግባላቸው ማህሌትን አስይዤ ኢትዮጵያ ለማስገባት። አያደርጉትም ካልቻሉ ግን ማህሌትን የሚከስ ዱባይ ውስጥ 2 ሰው ያስፈልጋል። ወይ 2 ሰው ወይ 1 ሰው የተጠየቁት እሱ ክስ ካልተመሰረተ ምንም ልናረግ አንችልም። እኛ ተባብረን ልናግዝ እንጂ የተበደለው ክስ ሲመሰረት ነው በዱባይ ሕግም ያ ነገር ወደ ጉዳዩ የሚያዘው። የት እንደሄደችም ያለውንም ለማወቅ እንደዛ ነው የሚደረገው። ኦኬ። ስለዚህ አሁን ዱባይ ላይ ያሏችሁ ሌሎች የተበላችሁ በማህሌት የተበላችሁ ብዙ ሰዎች ነበራችሁ አይደል? ምን ደርሳችኋል? እናንተስ ያላችሁበትን የደረሳችሁበት ነገር ካለ እንግዲህ እንፈራለን የምትሉም ከሆነ በውስጥ ላኩልኝ። ዱባይ ላይ ያለውን ኬዝ ማለት የተጀመረ ነገር እኔ ማየት ፈልጋለሁ። ሌላ ነገር አይደለም። የተጀመረ ነገር አለ። ይሄው በዚህ ቁጥር በዚህ ፕሮሰስ የሚለውን ነገር ማየት ፈልጋለሁ ከማናችሁም። ያንን ነገር ብታደርጉልን ስራውን ስለሚያቀልልን ማለት ነው። እኛም እዛ ሄደን ልንጠይቅ የምንችለው በኢንተርፖልም ሄዶ ያለውን ነገር ለመጠየቅ የሚቻለው ክሱ ዱባይ ላይም ክሬት ተደርጎ እነዚህ ነገሮች ፕሮሰስ ሲደረጉ ነው። ከዛ ከኢትዮጵያ ውጭ ጉዳይ ሚኒስቴር እና ከፍትህ ሚኒስቴር ለዱባይ እንደዚህ የምትባል ግለሰብ ብዙዎችን እንደዚህ ያደረገ ኬዝ የተደራጀባት አሁንም እዛ በዱባይ ውስጥ ደግሞ በእንደዚህ ኬዝ የተመሰረተባት ሴት ስለምንፈልግ ተብሎ ነው ፕሮሰስ ግንኙነት መደረግ ያለበት። ምንም ክስ ባልተጀመረበት የማንንም ፋይል ማውጣት አይቻልም ዱባይ ላይ። ስለዚህ ኖርማሊ ሌሎች ሰዎች ካላችሁ በዚህ ጋር ልታግዙን እንዲህ ብታደርጉ የምትሉን ሰዎች ካላችሁ ላስገባችሁ። እኔ አለው የምትሉ ሰዎች ካላችሁ ላስገባችሁ። እሺ መብረቁ ታተላት የነበረው ነው። አቡሽ ታውቀዋለህ። ከስር ደግሞ ዩኤ የሚል ልጅ አለ። አንድ ቁጥር ጻፈልኝ። ያየሁት ነው ከስር። ለዛሬ ሞዴሬተር ብትሰጠኝ ጥሩ ነው። አስገብቼ ታነሳዋለህ። እሺ ኧረ ችግር የለውም። ዮናስም አለ። ኦኬ ከአንዴ ሞዴሬተር እሺ ኦኬ ይሄው ሰሚራ ዩኤ አሁንም የሚነግርህ ነገር ይኖራል ለምሳሌ ምክንያቱም ያደረገው ነገር ስላለ ካልፈራ ማለት ነው። ቆይ አንዴ ሞዴሬተር እዚህ ጋር ቆይ ሴቲንግ ኮሜንት ጻፉልኝ። ኦኬ አቡሽ እሺ እንዴ አክሴፕት ማን ነው ሌላ ያልከኝ? እኔ ላስገባልህና ሞዴሬተር ነው። ይቅርታ ደህና አመሻችሁ፣ እንደምን አመሻችሁ። ተስፋዬ መብረቁ ሁላችሁ 2000 ምናምን ሰው ተስፋዬ ከአንተ ጋር ስናወራ ማውራት የሚገባን ስለ ሳጂ አይደለም ስለ ማህሌት ነው የምናወራው። ሰከንድ ፖይንት ደግሞ ምን አለ መሰለህ ሳጂ ማህሌት ስለመሆኗ አብሯት የሰራ ሰው መጨረሻ ላይ ልጠፋ አካባቢ ሰርጀሪ የምትሰራበትንና ጥርሷን የምትሞረድበትን ቦታ ያወራችው ቮይስም ሆነ ማስረጃ ምናምን እኔ ያለኝ መብረቁም ያውቃል። እየሰማኸኝ ነው ተስፋዬ? አመሰግናለሁ። ደህና እደሩ። አመሰግናለሁ። ጨርሻለሁ። ደህና እደሩ። ኦኬ እነዚህ አይነት ዶክመንቶች ያስፈልጉናል።
ልትሰራ የነበራችባት እነዚህ ማስረጃዎች ናቸው እሷ ለመሆኗ ብሎ ነው ወንድማችን እየተናገረ ያለው። መልካም ታውቀዋለህ ይህንን ወንድማችንን? አዎ ጊዜው ስላልሆነ ነው እሱን ያልጠየቅኩት። በነገራችን ላይ ፋሲካ የጠየቀችኝም ጥያቄ መጀመሪያው አብረን እንደምንኖር መረጃ ስጤምናም ወሬታ መስጠት ይችላል። በነገራችን ላይ ግን እሷን ቤት ማስቀየር ያልኳት አለን። እሺ ሌላ ማንን ነው ያስገባልን? ተስፍሽ ይልወረድ ከዚህ ሁላ ፓስፖርት ከሚባል እኛ ገንዘብ እናዋጣ፣ ትምጣ እዚህ ሀገር ዱባይ ሆቴል እንያዝላት፣ ትኬት እንቻላል፣ ሁላችንም አዋጣን። ማነች? በቃ እቺኛዋ ማህሌትን ዱባይ እናምጣት። ሀቅ ካላት ትምጣ ዱባይ። ፓስፖርት አያስፈልግ ምን አያስፈልግ። የትኛዋን ነው ታይተታችሁ? ሳጁ የምትባለውን ማለት ነው። ማህሌት ዱባይ ነው እኮ ያለችው እኮ እሷ እዛ ነኝ አይደለም የምትለው። ፓስፖርት አሳይን ከምንላት እኛ እዚህ ዱባይ ያለ ነው ገንዘብ አሰባስበን ቲኬት አዋጥተን ሆቴልን በእኛ ሆኖ ትምጣና እዚህ ዱባይ ትምጣ። እኔ ዱባይ ነው ያለሁት። እዚህ ያለ ነው መብረቁ እያለ ያለው እኮ ዱባይ ነች። እኔም ዱባይ ናት እኮ እኔም ዱባይ ናት ነው የምለው። ፎቶዋን አይቼ አፍንጫዋ ኮፒ ነው፣ ጥርሷም ማርያምን ልጄን አሳይቼዋለሁ፣ ልጆቼን አሳይቼዋለሁ። ኮፒ ናት። እዛ ከሆነች እኛ አዋጥተን እናምጣት ዱባይ። እዛ ነኝ የምትል ከሆነ ችለናት ትምጣ እዚህ ዱባይ እኮ ዱባይ ነች እኮ አሁንም እህት አለም ጀሲካ። አይ እሷማ ይኸውልህ በእሷ ውጪ ናት የምትለው። ኦኬ ከውጪ ወደ ዱባይ እንድትመጣ ነው የምናዋጣው። እሷ የምትለው እቺ ፐርፊውም ምናምን የምትለው ውጪ አይደለሁ የምትለው እቺ ሳጁ ግን ውጪ አይደለም። እዛው ጋር ወጣ ላይቭ ላይ ገብታ ከተማዋን ለምን አታሳየንም? ይሄው እንደዚህ ነው ኖርዌይ ነው ያለሁት። እሷ ፊቷን አታሳይ፣ ሪቨርስ አድርጋው ላይ ገብታ ይሄው መምጣት ምን አስፈለገ? ሲጀምር አዋተን ምናምን አምጥተን ምናምን ይሄ ማይሆን ነገር ነው አይደለም። እሷ ይሄንን አማራጭ እምቢ ካለች መብረቁ በዚህ ጊዜ እንዲየጮህ ነው አይደለ? ይሄ እኮ እኛ ፊልም የምናደርገው በእሷ የተነሳ 2 ሰው ህይወቱን አጥፎተዋል፣ ብዙ ሰው ደግሞ ህይወታቸው ተመሳቅሏል። አይደለም እንዴ? ይሄንም አማራጭ እምቢ ካለች እኛ እዚህ አረብ ሀገር ያለ ነው አዋተን ትምጣ ነው የምለው። ፓስፖርቷንም አላሳይ የኔ ይሄ ይመስለኛል። ፓስፖርት ስጪኝ አትሽኝ፣ እዚህ ናት የታወቀ ነው። ፎቶዋ ደግሞ ኮፒ ነው ማለት የፈለገችው ተስፋዬ ቅኔ ነው። እውነት እሷ ውጭ ነኝ እያለች ከሆነ እኛ ዱባይ ናት ብለናል። እስኪ እውነቷን ከሆነ እኛ እናዋጣላትና ትምጣ ነው። ገብቷል አይደለ? ውሸታም ነው እያለች ያለችው ገባ? ገብቷል? እኔ ያልገባኝም የተረዳኋት ትምጣ ነው። ኦልሬዲ በዛ ነገር ነው የተረዳኋት። ራይት ኤኒዌይ። እሺ ሰሚራ እንዴት ነህ? ሰላም ነው አለን። እንዴት ነህ? እንዴት ነህ? አለን። በኋላ በውስጥ ፍላለው እንተዋወቃለን እኔ እናንተ እና ምንድነው ይሄ ምንም የሚያነጋግር ጉዳይ አይደለም። ኦልሬዲ ኦልድ ፋይል ነበረ። ቲክታክ ሪጅናል ነው፣ ቲክታክ ፕላትፎርሙ ማለት ነው። 3 ወር መቆየት አለብህ። አሁን ለምሳሌ እናንተ ሀገር ብመጣ ይሄን ቲክቶክ ይዤ ወደ እናንተ ሀገር ለመቀየር 3 ወር መቆየት አለብኝ አንተ ሀገር ላይ። ከዛ በኋላ ከ3 ወር በኋላ ሪጅናል ቼንጅ ማድረግ ትችላለህ። አለስ አይቻልም። ስለዚህ ሪጅናል እንትን ዩኤኢ የሚል ሪጅናል ልኬለት ነበር ለመብረቁ። እንደን ያ ከእንደገና ደግሞ ፓስፖርት ዩኤኢ ኤክስፓየር ዴቱን እያንዳንዱን ነገር ያው መብረቁ ያውቃል ብዬ አስባለሁ። ግን ይሄ ይታይ ፓስፖርት ማለት እኔ አሁን ልልክልህ እችላለሁ። የኔን ፓስፖርት ስሜን ሌላ አድርጌ ልክላለሁ። ፖስት አደረገ ከዛ በኋላ ፍርሽ ወጣ ማለት ነው። it's not their evidence ማሳየት እንትኑ ማለት ነው፣ ፓስፖርት ማሳየቱ። ምክንያቱም ናሽናል አይዲንም ፓስፖርቴንም አሁኑኑ ለቻትጂቲቪ ብሰጠው ቀይሮ እንትን ይለኛል። ግን የሚፈለገው ፓስፖርት ነምበሩ ነው። ፓስፖርት ነምበሩ ካለ ያውቃል መሰለኝ መብረቁ። ስለዚህ በዛ እንትን ማለት ይቻላል። ግን ነጭ አይደለችም እንዳላችሁ ጥቅም የለውም መሆኑ። አሁን ከ4 ወር በኋላ ኤክስፓየር ያደርጋል አይዲያው።
ከ4 ወር ወይ ከ3 ወር ባልሳሳት እና የዛን ሰዓት ሊታደስ ሲል ከሱ በፊት አስቀድማችሁ ፖይንት ካላደረጋችሁ ምንም ፋይዳ የለውም። ምክንያቱም she will get police clearance ነው። ስለዚህ አሁን አንተ እያልከን ያለው እሷ ዱባይ ነች። ዶክመንት አለኝ ማወቅ እችላለሁ ነው። ቲክቶክ የዱባይ ነው ፕላትፎርሙ ማለት። ከእንደገና ደግሞ በጣም የምትፈልጉ ከሆነ ፍሬንድስ ኦፍ ፍሬንድስ ሰጀሽን የሚባል አለ ቲክቶክ ላይ። ፍሬንድስ ኦፍ ፍሬንድስ ሰጀሽን ላይ ስትገቡ ኮንታክት ኢን ዩር ፍሬንድ ፎን ነምበር የሚል አለ። ስለዚህ የት ሪጅን እንዳለ በቀላሉ ማወቅ ይቻላል። ኦኬ፣ እነዛ ነገሮች አንተ አድርገህ ስክሪንሾት አንስተህ በውስጥ ላክልህ ለዶክመንት ስለሚረዳ እልክልሃለሁ። ተስፋዬ ሀጂ ባለፈው ፓስፖርት ኮፒ ተልኮለት በዛ ነው አውጥቻለሁ ኤቭሪቲንግ ያለው። ሀጂ አይዲዋን ማውጣት አይደለም። ሰላም ተስፍሽ፣ እንዴት አመሻችሁ? ይቅርታ። እሺ ተስፋዬ፣ እኔም አናግራለሁ ሰዎች አንዴ መልእክት አስተላልፈው በየተራዩ አንዴ የኔን ቤት ህግ ማታውቁ ሰዎች በተራ በአገባባችሁ ሰጣችኋለሁ። ለመናገር ነው የገባችሁት፣ እድል ሰጣችሁ ታወራላችሁ። የምትቸኩሉ ከሆነ ወርዳችሁ ሄዱ። የድሬ ሚውቲሽን አንቺና ምንድን ነው እያልሽን ያለሽው? እሺ አሁን እዩ አይዲዋንና ተስፍሽ አይዲዋንና ፓስፖርቷን ኮፒ ያያዝና አዲስ አበባ ላይ የተከሰችበት አለ ባለፈው እናንተ የከሳችሁት እሱ አንድ ላይ ተያይዞ ቀጥታ እዚህ ኤሚሬት ኤምባሲ አዲስ አበባ ላይ ባለው ማመልከት ይቻላል። ይሄን አናግራለሁ። አንድ በል ሌላው ደግሞ ነው ሾይ ያሉ አይደል እዛ የከሰሱት ክስ ቻርጃቸውን ይዘው ሄደው ሴትዋ እዚህ ነው ያለችው የተባለ ነው ያዙልን፣ እገዳ ይደረግልን ብሎ ይጠይቁ። ኢሚዲየትሊ ትያዛለች። እኔ ደግሞ የሚተባበር ሰው አለው ላንተ። በጣም አሪፍ። እሺ እንደዚህ ጥሩ ነገሮች እንትን እንበል። እሺ ምናልባት መረጃ አካሄድ እና ማስተካከል የፈለገችው እህታችንን ላስቀድማት። አሜን። ከላይ ያለሽው ሚውትሽናሽና ተናገሪ። አሁን ተራሽ ነው። ሰላም፣ እንዴት አመሻችሁ? እኔ ሳጂ የምትሏትን ሴት እኔ ባይኔ በብረቱ በትክክል አይቻታለሁ። ሺ ኢዝ ሊቪንግ ኢን ዱባይ ነች ያለችው። ሾፒንግ ውስጥ አይቻታለሁ ወይ ማለት ነው። እና እኔ ማለት እሷም ደነገጠች። ሳጂ ምናምን ስል ግራ ገባት። ምክንያቱም አይ ቲንክ ትክክለኛ ስሟ ሌላ ነው የእሷ ስም ማለት ነው። እኔም ደነገጥኩኝ። ባለዋን ዱባይ አይተሻታል? የት አካባቢ የት ሞል ላይ ነው? መረጃውን በደንብ ሲጭንና ለፖሊስ እንጠቁም፣ በዚህ ቀን በዚህ ሰዓት እንደዚህ አይነት ካሜራው ቼክ ይደረግልን፣ ተጠርጣሪዋ እዚህ አካባቢ ታይታለች። እኔ ያየኋትኝ መሪና ክሪክ ሃርበር አካባቢ ነው ያየኋትኝ፣ ወደ መሪና አካባቢ ላይ ማለት ነው። እዚህ ነች ያለችው እና በጣም ደንግጬ ነበረ። እሷም እኔም ሁለታችንም ነው። ምክንያቱም ስሟን ስጠራ ደንግጣለች እሷም። ምክንያቱም እኔ ሌላ ስም እንዳላት አላውቅም ነበር። ሌላው ነገር ደግሞ ዚስ ዊክ ላይ አንዴ ላቋርጥሽና እህቴ አንቺም ላይ ምንም ነገር እንዲደርስብኝ ስለማልፈልግ በውስጥ አወራሻለሁ። እሺ ለመብረቁ ወይ ለእኔ ዶክመንቱን ትልክልናለሽ። እሺ እህቴ ዶንት ወሪ፣ ምንም ችግር የለውም። ምንም ማለቴ ይሄ ምንም እንትን የሚለው ነገር የለም። ሌላው ነገር ደግሞ ማይ ዱባይ ማለት እዚህ ዱባይ ሀገር ብቻ የሚመረት ዩኤ ውስጥ ዩናይትድ አረብ ኤሚሬት ላይ ብቻ የሚገኝ ውሃ ነው። ምናልባት እዚህ ሀገር የሚኖር ሰዎች ያውቁታል ያንን ውሃ ምርት ማለት ነው። ያንን ውሃ እየጠጣች ሊቭ ላይ ይቻታለሁ። ላይቭ የራሷን ላይቭ ላይ ያለች ማለት ነው። ውሃውን ከስፕራይቱ ውጭ ማለት ነው። ስፕራይት አይደለም ማይ ዱባይ የሚል ቀደም ስፕራይት ወጥቶ ዩኤ የሚል ምናምን አይተው ተመላልሶ ነበር። ሌላ ውሃ እየጠጣች ማይ ዱባይ የሚል አየሽ? ማይ ዱባይ የሚል እሱ ደግሞ እዚህ ሀገር ብቻ ነው የሚገኘው ማለት ነው። ሌላ ሀገር ላይ የለም። ኢንተርናሽናል አይደለም። እዚሁ ሀገር ተመርቶ እዚሁ ሀገር ላይ ብቻ ሊሸጥ የሚችል ውሃ ነው። እዚህ ሀገር ያለ ሰው በደንብ ያውቃል። አረብ ኤምሬት ውስጥ የሚኖር ሰዎች ማለት ነው። ሌላ ዓለም ሀገር ላይ የለም ውሃው ማለት ነው። አይሆፕ ያ ነገር በደንብ ተደርጎ ይሄ ሾ ነው አሁን እያደረገች ያለችው ሾ ነው። ፐርፊውም ጎልድ ምናምን የሚባለው ጀስት ሾ ነው። ማንም ሰው ከህግ ማምለጥ የለበትም። እሷ እዚሁ ሀገር ነች ያለችው። ቴንክ ዩ።
በጣም አሪፍ መብረቁ። ሀይ ብለህ ጻፍልኝ ኮመንት ላይ ሞዴሬተር ልስጥ፣ አንተ እንዲገቡ የምትፈልጋቸው ልጆች እንድታስገባቸው ማለት ነው። እሺ ቤኪሻ ወይኔ አባት መልካም። እኔ ያው ተስፍዬ አንድ ላይ እንደዚህ ማውራታችሁ በጣም ፈልጌው ነበረ። ተስፍዬ አንተም ይሁን መብረቁ፣ በተለይ መብረቁ ይህንን ኬዝ ያዘው እሱ ስለሆነ ቢሳሳት እንኳን መብረቁ ልክ ነው ለእኔ አሁን ላይ። ተስፊሽ ታውቀኛለህ አቋሜን በሌብነት በኩል ገባክ? ቢሳሳት እንኳን ልክ ነው መብረቁ ቢሳሳት እንኳን። ምክንያቱም መብረቁ እኔ ይኸውልህ ሌባን የሚያጋለጥ ሰው በምንም አይነት መልኩ ፖሊስም እኮ የተሳሳቱ ሰዎችን ያስራል። እቺ ሰው የተሳሳተች ልትሆን ትችላለች፣ ላትሆን ትችላለች። የሚሄደው መንገድ የተሳሳተ እንኳን ቢሆን ልክ ነው። ለምን? የተበሉ ልጆች አሉ። ፖሊስ እኮ ተሳስቶ ምሳሌ ገዳዩን ለማሰር ብዙ መንገድ ሄዶ ከዛ በኋላ እየጸዳ ይመጣል። ስለዚህ ልንተባበረው ነው የሚገባ። ብዙ እህት ወንድሞቻችን በዚህ መንገድ ላይ እየጠሙ የእሷ ደግሞ ቀላል ነው የሚባል አይደለም። ስለዚህ የሁላችሁም ትብብር እናት አንጀቷ ውስጥ ራሱ ብትደበቅ አውጥቶ የመስጠት የማሳየት የምታውቁትን ኢንፎርሜሽን የማድረስ ግዴታ አለባችሁ። ይሄ በየትኛውም እምነት ሌብነት አጸያፊ ነገር ነው፣ አጸያፊ ነውርም ነው እና ነውርን መደገፍ መሸከፍ የእናንተ መብት ነው። እኔ ግን ከተጎዱት ልጆችና እንዲሁም ቢሳሳት እንኳን መብረቁም ይሁን ተስፊሽ ከእናንተ ጎን ነኝ። እኔ መቼም ከሌባ ጎን መሆን አልችልም ወደፊት። ምክንያቱም ይሄንን እቅድ ታውቀዋለህ ተስፊሽ፣ ከዚህ በፊትም የለፋንበት የሰራንበት ግን ሳይሆን ቀርቶ እስቲል ነው ድረስ እየዘረፉ ያሉ ሰዎች አሉ። እኔ እንደ መጨረሻ እንደ ሀሳብ ማስቀምጠው አንድ ነገር አለ ተስፊሽ፣ እዚህ ጋር 2000 ምናምን ሰዎች በቂ ናቸው። እቺ ልጅ ፓስፖርቷን ለአንድ ግለሰብ ለራሱም ለመብረቁ ማሳየት ትችላለች። ምንም ያደርገው ነገር የለም። ምንም በቃ እውነት ነው አይደለ? እውነት ከሆነ ምንም ሸዋ አያስፈልገውም። አውጥቶ ይኸውልህ እኔ ከሌ ይባላል። ስለዚህ ይሄ መንገድ መሄድ ካለበት አቡ ጋርም ይሁን ዋቴቨር ጋር ይሁን ይህንን ነገር አሳይታ እሷም ነፃ መሆን አለባት። ትኩረቱ ምክንያቱም ለመሰለክ መብረቁ አሁን ትኩረቱ ይቀማል። ገባ? እንትና ናት ውሃ ስትጠጣ ይቻለው ምናምን በዚህ ሲሉ ልጅቷም ነፃ ልትወጣ ትችላለች። ስለዚህ ተስፊሽ ለአንተ የምሰጠው የቤት ስራ ከአቡ ጋር ያላችሁ ቀረቤታ ጥሩ ስለሆነ በዛ መሀል ውስጥ ይሄንን ኢንፎርሜሽን በትክክል እሷ ናት አይደለችም የሚለውን ማጣሪያ ውሰድ እባክህን። እንደ ወንድም ሌሎችም አይሰቃዩ እኛም አንሰቃይ። ገባ? ቅረብና ያለውን ነገር ማጣሪያ ስሩልን። ገባክ? አቡም ሌባን በጣም የምትጸየፍ እህታችን ናት። እኔ እስከማውቀው ድረስ ፐርሰናል ስታወጣ ሌባን ስታዋርድ ምናምን ስለማይ ማለት ነው። ስለዚህ እባክህን አቡን ቀረብና እናንተም እዚህ ጋር ያላችሁ 2200 ሰዎች እናንተም ጥያቄዎች እዚህ ጋር ትክክል ነው የሚለው ነገር ስላለ እባካችሁ ይህን ነገር ግልጽ እንዲወጣ አድርጉ። ከዛ ውጪ ግን ሌባን የምትደግፉ ሰዎች በጣም ያሳዝናል። ስለዚህ ቤክሻ ለሁላችሁም የምነግራችሁ ነገር ምንድን ነው ያለውን ነገር እንትና ቤት ይሄድ አይደለም ጉዳዩ። ሰዎቹን ለማገዝ የሚደረገው ትብብር ላይ ተባበሩ ነው። ሁላችሁም እነዚህን ወገኖች ማሰብ። ስለዚህ ድምፅ ስትሆኑ እንትና ነች እንትና ለመብረቁ ለተስፋዬ ለሚኪ ምናምን በሚለው አይደለም። በቃ ድምፅ ስትሆኑ እነዛን የተበደሉን ሰዎች አስባችሁ ፍትህ ማለት ካለባችሁ እናንተ ናችሁ እንግዲህ መጠየቅም ያለበት ህዝብ ነው መጠየቅ ያለበት። እኔ ሀቡን ልክላታለሁ፣ ጠይቃታለሁ፣ አውራታለሁ። ያለውን ነገር የምትነግረኝን ነገር ነግራችኋለሁ። ያው እሷ ትጠይቁኝ አትልም። ኦልሬዲ እቤት የመጣችሁ ጠይቁኝ ነው የምትለው። ከዛ ውጭ ደግሞ ባለን ቀረቤታ እኔም ጠይቃታለሁ። ይህንን ነገር እንዴት ነው ኮንፊርም የምታደርግልኝ ብዬም ጠይቄያታለሁ ትላንትናም። አሁንም ደግሜ ጠይቃትና አወራታለሁ። የምትለኝን ነገር ነግራችኋለሁ። የተለየ ነገር አይደለም።
ምክንያቱም እሷም ጉዳዩን ይዛ የዱባዩን ስትተባበር ስታግዝ ጉዳዩን ወደ እሷ ቤትም አምጥታ ብዙ ስቴፕ ስትሄድ የነበረች ነች። ሶ ያንን ነገርስ ምንድነው ማድረግ ያለብን? ለምንድነውስ ማንቀጥለው? እንዲህ አይነት ማስረጃ አዲስ አፕዴት የሆነ ነገር ስለመጣ ለምንድነው ማንገፋበት የሚለውን ነገር መጠየቅም ስላለበት ነው የምንጠይቀው። የምንተወው ነገር አይደለም። ፍቄ ያንተ ተራ ነው። እስኪ ተናገር። አመሰግናለሁ ተስፍሽ ያለኝ ሀሳብ። ሰላም ተስፍሽ ቤኪዬ ሰላም ነው ወይ? ድሬዋ መብረቁ ከላይ እስከታች ያላችሁ ሰላም ብያለሁ። ቁጥዬ ሰላማችሁ ይብዛ። በብዛት ያው ኖሬ ሲባል ነው። ሰሞኑንም እንደ መፍትሄ ሀሳብን ባለፈው ተስፍሽ መጥቶ እኔ ጋር አውርቻለሁ እና አሁንም ሁለት ነገር እንዳለ መንገር ስለምፈልግ ነው። እንዲህ አይነት ጉዳይ ከዚህ በፊት አጋጥሞን ጀርመን ላይ የሂውማን ትራፊኪንግ በአውሮፓ በጣም ወንጀል ነው። አሁን ደግሞ መብረቁ ሲናገር የመሀሌት አሁን እዚህ ጋር ኮቴሽን ውስጥ እንዲቀመጥ የምፈልገው ሳወራ ሳጅ ብዬ ማውራትን ያልችልም ኖሮ ያለችው ከተባለ፣ ነገር ግን የመሀሌት ፓስፖርት ኮፒው ካለ ኢትዮጵያ ላይ የከሰሱ ሰዎች ኮፒያቸውን ከላኩ እኔ ሙሉ አድራሻ ልኬ አንዲት ከነሱ መሃል አንድ ሰው ውክልና ነው የምፈልገው። ምንድን ነው የምለው? ይሄ እዚህ ላይ የምትታየዋ ሴትዮ መሀሌትን አሁን እኔ እዚህ ጋር የማመጣው መሀሌት የምትባል በብዙ ሰዎች ገንዘብ ዘርፋ ወይም ደግሞ አጭበርብራ በሂውማን ትራፊኪንግ ኖርዌይ ገብታለች ተብሎ ይሄ ጥቆማ መጥቷል ብዬ ቀጥታ ለፖሊስ ወስጄ ብሰጥ ሰርቨር ላይ ማናችን የኔን ቲክቶክ እኔ የፈለኩትን ባደርግ በየትኛው አይፒ በየትኛው የኢንተርኔት ኮኔክሽን እንደገባው ይታወቃል። እነሱ ያኔ ጠርተው አይ እኔ መሀሌት አይደለሁም እኔ የምባለው ከሊት ነኝ ብላ ራሷን ፕሮቴክት አደርጋለች። ይሄ የመጣው መረጃ የተሳሳተ ነው፣ እሱ አይደለችም ይባላል። ይሄ ዓለም አቀፍ በሆነ የትም ቦታ ላይ ሰው ስታገኙ ቀላሉ መፍትሄ ስለሆነ ማለት ነው። ይህንን የማድረግ በትብብር ደረጃ ወደኋላ ልልም እገባለሁ። ለምን? የብዙ ወገኖቻችን እንባ ስለሆነ። የምፈልገው ሁለት ነገር ነው። የዛች የመሀሌትን የፓስፖርቷን ኮፒ የዚህ የልጅቷ የቲክቶክ እንትን ስላለኝ እኔም እሱን ሙሉ ለሙሉ ቲክቶኳን አያይዛለሁ። የዛችን ፓስፖርት አያይዤ እዛ የከሰሱ ሰዎች ከፖሊስ ያከሰሱበት ተደርጎ ቀጥታ ሲገባ እች ሰው ማንም ትሆን የፈለገችው ቦታ ላይ ትቀመጥ ፖሊስ ጠርቶ የመጠየቅ መብት አለው። ምክንያቱም ፖሊስም አይቶ የመጠየቅ አቅም አለ። ይሄም ማድረግ ይቻላል። ማንም ምን ታመጣላችሁ የሚባልበት ዘመን አይደለንም። አሁን አይደለንም። ሰው ሄዶ እንዲህ አይነት ጥርጣሬ ያለኝ ብሎ የመጠቆም በዛ ላይ ደግሞ መረጃ ያለው ነገር ሲሆን ኦልሬዲ ክስ የተመሰረተበት ስለሆነ ኢንተርፖል እስኪመጣም አይጠበቅም። እዚያ ግን ኖርዌይ ያለችው የሚለው ጥርጣሬ አለ። እቺ ሰዎች ነች ብዬ በቀጥታ ሄጄ ለፖሊስ ማስረከብ እችላለሁ። በጣም አሪፍ ኢሱ እንትን ፍቄ መብረቁ ጋር ፓስፖርቷም አለ። ክስ የመሰረቱት ልጆች ደግሞ አስገባቸው እስኪ እንትናን አስገባቸውና ያንን ዶክመንት ሲላክ እዛ ትኑርም አትኑርም ቼክ ይደረጋል ሲስተም ላይ ወደ ሀገሩ መቼም እንደገባች እንዴት እንደገባች እያንዳንዱ ነገር ስለሚያሳይ እሱ ችግር አይኖረውም። ጥሩ መረጃ ነው የሚሆንልን። ያወራን ሰዎች እንውረድ፣ በራሳችን ፍቃድ ሌላ ሰው አስገቡ። ሊጠቅማችሁ የሚችል ሰው እናንተ ወረዱና አዲስ አበባ ይናገርና እንትን እንበል። እሺ ቤክሻ አዲስ አበባ ተናገር። ኦኬ እኔ አስተያየቴ እሷ ላይ እሱ ላይ አይደለም እናንተ ላይ ነው ያለኝ አስተያየት። አስተያየቴ ምንድነው 2200 ሰው አለ። እነዚህ 2200 ሰው እናንተ ጀምራችሁ በውስጥ ብትደራደሩ በውስጥ ብትስማሙ ጉዳዩን ብታቋርጡት ይሄ ሁሉ ሰው 2000 ምናምን ሰው እናንተን ሌባ ብሎ ይነሳባችሁ። ቃል ግቡ፣ እዚህ ጉዳዩን ከመጀመራችሁ በፊት ቃል ግቡ። እስከ መጨረሻው ጉዳዩን ልትጨርሱ፣ በውስጥ እንዳትደራደሩ፣ በውስጥ እንዳትስማሙ። የገሌ ጓደኛ ገሌ ነው ገሌ ተባብላችሁ ጉዳዩን እንትን እንዳትሉት። ይሄ 2000 ሰው እናንተ ሌባ ብሎ እንዲነሳባችሁ ቃል ግቡለት። ከዛ በኋላ ህዝቡ ከእናንተ ጎን ይሆናል። ቢኮዝ እዚህ ሶሻል ሚዲያ ላይ በድሃዎች በተዘረፉት ህይወት ውስጥ እየተገባ ሰውን ሁሉ ነገር ከተነካከ በኋላ በውስጥ የምትደራደሩት ነገር አለ። ስለዚህ ቃል ግቡለት። ይሄን ለማለት ነው። አመሰግናለሁ።
አይ በቃ ቃልህን ሰጥተሃል። መብረቁም ቃሉን ሰርቷል። ይሄ በውስጥ ገብታችሁ ፍቃዱ በውስጥ ገብታችሁ መደራደር ነው። እናንተን ለማለት ፈልጎ ሳይሆን እናንተን ሳይሆን እዚህ ሶሻል ሚዲያ ላይ ጉዳይ ይዞ መጥቶ የተሳካለት ያስጨረሰ ሰው የለም። ሁሉም መጥቶ ቀልዶ ነው የሚሄደው። አዲስ አበባ ምናልባት ስሜን ስለጠራ ይሄ ጉዳይ የኔ ጉዳይ አይደለም፣ የመብረቁና የተስፍሽ ጉዳይ ነው። በቃ የሁለቱ ጉዳይ ነው። ይሄ 2200 ሰው ጉዳዩን ከሱ አንስቶ እናንተ ላይ እንደሚጨምር እናንተ እንደሚጠይቃችሁ ቃል ገብታችኋል። ከዚህ ሰዓት ጀምሮ ሁሉ ይሄ 2200 ሰው ከእናንተ ጎን ይቆማል ማለት ነው። ኦኬ ሶ አዲስ አበባ ቤቴ ሀሳብን እንቀበላለን። እውነት ለመናገር ዛሬ በእኔ በኩል እኔ ዛሬ ጀመርኩት አይደለም። በድርጅቴም በጀጎል ክስ መስርተን ፌዴራል ድረስ ሄደን ፋይል አጠናክረን እንዳለ የጎንደሮችንም ዶክመንት ይዘን ሙሉ ለፌዴራል ፖሊስ ቃል የሰጠነው ወደ 34 ሰው ዶክመንት ሰጥቶ ሚኪ በእንትን የሸኛቸው ዱባይ ትሄዳላችሁ ተብሎ የተሸኙ ልጆች ጋርም ተባብረው ያለው ነገር ንብረቱንም ሸጦ እንዲመለስልበት የሆነበትም ሂደት እኛ በመሰረት ነው ክስ ነውና ወደኋላ የምንለው ነገር የለም። እውነት ስለሆነ ማለት ነው። ሶ ላልከው ነገር ጥሩ ነገር ነው። እኔ ኃላፊነቴን እወስዳለሁ። ሲጀመር እኔ የምተወውም ነገር የለም። የጀመርኩትን ነገር ሳልጨርስም ወደኋላ አልልም፣ ለማንም ስለማልሰራ። እነዚህ ንጹሐን ሰዎች እኔ ስለሰማኋቸው ስላየኋቸው ቢሮ የመተው ስሜታቸውን ስለተረዳው በስልክ አውርተውኝ ያለባቸውን ህመም የደረሰባቸውን የመበተን ነገር ስለሰማው ሙሉ ዶክሜንትም ስላለኝ እነዛን እያሰብኩ ነው ማድረገውና እሺ ሐሳብን ተቀብለ ያለው አክብር ያለው ሌሎቻችሁም ኃላፊነታችሁን እሰዱ። እሺ ኢሱ እንዴት ነህ? ሰላም ነው? እንዴት ነህ ተስፍዬ? ሰላም ነው አለን። ሁሉ አማን ሁሉ አማን። ሁላችሁንም እዚህ ሰላም ብያለሁ። መብረቁንም ፍቄ ኖርዌይ ሁላችሁንም ሰላም ብያለሁ። ተስፍዬ እኔ ወደ ሐሳቤ ከመግባቴ በፊት ታስታውሳለህ ብዙ ጊዜ ከአንተ ጋር ላይቭ ላይ እናወራለን። ብዙ ሐሳቦችህን ሼር ስለማድረግ ሐሳብን ስለምደግፍ ለምን ፖዚቲቭ ስለሆንክ እና የአረብ ሀገር ሴቶችን ከመርዳት ጭምር አሁን በማህሌት የተበሉትንም ኢትዮጵያ በነበርክበት ሰዓት ላይ ምን ያህል እንደምትረዳ በደንብ አውቃለሁ፣ እከታተልሃለሁ። አገልግል ብትሰራው ከትዕግስትም ጭምር ምን ያህል ድጋፍ ስታደርግ እንደነበር ለእውነት እንዴት እንደምትቆም ህሊናህን የምታዳምጥ ፈሪሃ እግዚአብሔር እንደሆንክ አውቃለሁ። እዚህም ኬዝ ላይ መሄድ ያለበት ስቴፕ ድረስ ሄደሃል። እንደውም ከ4 ቀን በፊት እኔ ገስት ላይ ገብቼ ረጅም ሰዓት እያወራን ነበር። ምክንያቱም መብረቁ ፐርሰናል መጠየቅ የሚገባውን በውስጥ ላይቭ ላይ አንተ በሌለበት ፎቶ ስለታየ ያንን ሐሳብ ሲሰጥ እንዲህ ማድረግ የለበትም ካለን ቅርበት እዚህ ስራ ላይ ሰርተናል መጥቶ መጠየቅ ነበረበት በሚል እና መጥቶ እዚህ ጋር መጥቶ ስለጠየቀክ አፕሪሺየት አደርጋለሁ። ያ እንዳለ ሆኖ ደግሞ አንተ ኢትዮጵያ እያለክ በቀጥታ ልጁ ቼክ ተቀብለ አንተ በመኖር ብቻ ቼክ ተቀብለ የሰጠው ልጅ አለ። ያ ልጅ እዚህ መጥቶ ስምህን ማጥራት አለበት። ባለፈው እኔ አንተ በነበርንበት ላይ ትክክለኛው ሰው መጥቶ ስላንተ አጥርቶ ነው የወረደው። ሌላኛው ኮፒው ሰው ደግሞ ሄዶ መብረቁ ጋር ስምህን አጥፍቷል። አንተ በጣም ጥሩ ስራ እየሰራ ያንን ቼክ እንዲያገኝ ያደረከው ከምንም ተነስተ አንተ ነውና ያ ሰው መጥቶ አሁን እዚህ ጋር አንተ ሰዎችን እየተባበርክ እየረዳህ ነው። ሶ ጎን ለጎን ደግሞ ያለ ስም ደግሞ ስም ያጠፉ ሰዎች ደግሞ መተው ማጥራት አለባቸው። ጎን ለጎን ነው መሄድ ያለበት። ስለዚህ ያን ነገር ማጥራት አለበት የሚለውን ለማስቀመጥ ፈልጌ ነው። ሌላው እዚህ ጉዳይ ላይ ፍቄ ኖርዌይን አስገቡት። ፍቄ ኖርዌይ እጅግ በጣም መልካም ሰው ነው። ብዙ ሰዎችን በመርዳት በበጎ ስራ የሚታወቅ ትልቅ ስም ያለው ሰው ነው። በጣም ጨዋ፣ ለንግግሩ ቁጥብ የሆነ ሰው ነው። እዚህ ኬዝ ላይ ፍቄን ፕሊስ ጠይቁትና አስገቡት። ምክንያቱም ይሄ የአንድ ሰው የሁለት ሰው ጉዳይ አይደለም። ወደ 57 ሚሊዮን ራሳቸውን ያጠፋሉ፣ ብዙ የተጎዱ ሰዎች አሉ። ስለዚህ እዚህ ኬዝ ላይ አስገቡት፣ መግባት አለበት። መብረቁ ትልቅ ስራ እየሰራ ነው፣ ምንም ጥያቄ የለውም። አንተም በዚህ ላይ ትልቅ ስራ እየሰራህ ነው። ሰዎች ያስፈልጋሉ። በጋራ ነው የሚሰራው ይሄ ስራ። እሷ አንድ ግለሰብ ሆና ነገር ግን እጅግ በጣም ጥልቅ ያለው ስትራቴጂክ ነድፋ ነው ብዙ አንግል ሄደችው። ስቲል ጠቅላይ ሚኒስተሩ ያልፈቀዱት ብር አለ ጭምር ብላ እኮ ነው ሸዋሸዋ ስትሰራ የነበረው። ስለዚህ ፍቄን ብታስገቡት ጥሩ ነው። ሌላኛው ሀቡ በጣም መልካም ሰው ናት። በጣም ፖዚቲቭ ናት። የብዙ አረብ ሀገር ላይ ያሉ ሰዎች እንዲረዱ የምታደርግ ናት። ሀቡ ላይ አሁን አለች ልጅቷ ሳጅ የምትባለው ላይቭ ላይ አለች፣ ገስት ላይ ተቀምጣለች። ሀቡዬ መልካም ስለሆነች እኔ በእርግጠኝነት መናገር የምችለው ሀቡ
እሷ መሀሌት እየሆነች ታስቀምጣታለች ወይ ስሟን ትደብቃለች ብዬ በጭራሽ አላምነው። በጭራሽ 100%። ግን አንተ ከሀቡ ጋር ቅርርብ ስላላችሁ ቅድም እንዳለ አንድ ወንድሜ ሀቡን በውስጥ አውራትና ክሊር ለህዝቡ እንድታረግ ማንነቷን መግለጽ በምትችልበት መንገድ እንድትገልጽ። ለምሳሌ ኖርዌይ ነው ያለሁት ብላለች። ኖርዌይ ከሆነች በጣም ሲምፕል ነው። ፍቄ ኖርዌይ አለ። ፍቄ ኖርዌይና እሷ የሚገናኙበትን መንገድ ሀቡ ብታመቻች። ምክንያቱም ሳጂ ዱባይ ከሆነች ዱባይ ውስጥ ተከሳ ቢሆን ከኤርፖርት ላይ ትያዝ ነበረ። የተከሰሰ ሰው ከሲስተም ላይ ከኤርፖርት ላይ ትያዝ ነበር። መሀሌት ከሆነች በእርግጠኝነት አልተከሰሰችም። ተከሳ ቢሆን ትያዝ ነበር። መሀሌት ካልሆነች ደግሞ እየዋሸችም ከሆነ ለመወያ ርዕስና የሰውን ቴንሽን ለማድረግ ፈልጋ ከሆነ ዱባይ ሆና ኖርዌይ ነኝ እያለች ነው ማለት ነው። መሀሌት ያልሆነች ሰው አሁን ሁለት ነገር ኮንፊውዝድ ስላደረገኝ ነው። ኖርዌይ ሳትሆን ዱባይ ሆና ራሷን የደበቀች ሰው ናት ወይንስ መሀሌት ናት? መሀሌት ሆና ከሆነ ከኤርፖርት ላይ ትያዝ ነበር። ለምን? ተከሳ ከሆነ ወይ ደግሞ መሀሌት ሆና አልተከሰሰችም። ብር ተበላንም ተጎዳንም የሚሉ ሰዎች ዝም ብለው ነው እንጂ የሚያስጮሁት ሄደው ክስ አልተከሰሱም፣ ፕሮሲጀሩን ጠብቀው። ምክንያቱም እኔ የሆነ ሰው ብከስ ትራቭል ይመታበታል እንዳይወጣም ከገባም ደግሞ ኤርፖርት ላይ ነው የሚያዘው ተስፍዬ። ስለዚህ ክሊር ያልሆኑ ነገሮች አሉ፣ የተዝረከረኩ የተንጠባጠቡ አሉ። ምክንያቱም ቅድም አንዷ ገብታ የያዘችው ውሃ እዚህ ሀገር ብቻ ነው። አዎ እዚህ ሀገር ብቻ ነው እሱ ውሃ ያለው፣ ኢምፖርት አይደረግም። እዚሁ ነው የሚመረተው፣ እዚሁ ነው የሚጠጣው። ሁለተኛ የስፕራይቱን ባለፈው ያቀረበው አለ መብረቁ፣ እሱም ዱባይ ላይ ያለ ነው። ስለዚህ ስፕራይት መቼም ወደ ኖርዌይ አትልክም። ኖርዌይ እጅግ በጣም አሜዚንግ የሆነች ሀገር ናት። ስለዚህ እዚህ ላይ ትኩረት ቢደረግ፣ ወይ አልተከሰሰችም፣ ተከሳ ከሆነም ደግሞ ወይ እሷ አይደለችም ኖርዌይ ነኝ እያለች የምታስጮኸው እየዋሸች ያለችበት መንገድ አለ፣ ወይንም ደግሞ አቴንሽን ሲከር ናት ማለት ነው ልጅቷ። ስለዚህ እዚህ ላይ ትኩረት አድርጉት። አንደኛ ፍቄን አስገቡት እዚህ ጉዳይ ላይ ፕሊስ። ፍቄን እንደ ወንድም ነው የምጠይቅክ፣ አግዛቸው፣ መሀል ገባ። አንተም የተጎዱ ሰዎችን ነው እንዲረዱ የምታደርገው። ብዙ ሰዎች የታከመዋል በአንተ በኖርዌይ ፍቄ ኖርዌይ። ስለዚህ እዚህ ጋር ብዙ ኢትዮጵያውያን ስለሆኑ እያለቀሱ ህይወታቸውን እያጠፉ ባዷቸውን የቀሯሉ፣ መኪና ይሸጣሉ፣ መሬት ይሸጣሉ። ስለዚህ ፍቅዬ እጅህን አስገባና ብታግዛቸው። ለምን ተስፍዬና መብረቁ እጅግ በጣም አሜዚንግ የሆነ ስራዎች ነው የሚሰሩትና ፍቄ እንድታግዛቸው ፈልጋለሁ። እንደ ወንድም እሺ እንደምትለኝም ተስፋ አደርጋለሁና ሀቡን አግኟትና በተለይ ከተስፍሽ ጋር ጥሩ ግንኙነት ስላላችሁ ሀቢባ በእርግጠኝነት ትተባበራለች። በጣም ፖዚቲቭ ሰው ናት እና ኖርዌይ ከሆነች ከፍቄ ጋር የሚገናኙበትን መንገድ፣ ኖርዌይ ደግሞ ካልሆነች ከሰናል የሚሉት ሰዎች ላይቭ ላይ ማውጣት አንፈልግም ብለው ቅድም እየሰምቻለሁ። ላይቭ ላይ ማውጣት ካልፈለጉ የከሰሱበትን ማስረጃ ዱባይ ያሉ ተበላን ያሉት በውስጥ ላንተ መላክም ይችላሉ። ገብቷል? የተከሰሰው የክስ ቻርጁ ይታወቃል። ተከሰዋል የሚሉትን ነገር ላንተ ከተላገ ለኔም በውስጥ በኩል ልከህልኝ ተከሰዋል የሚሉትን ሄዶ መክተብ ጠባ ሄዶ ቼክ ማድረግ ይቻላል። አዎ ተከሳለች፣ አዎ ባን ተደርጎባታል፣ አዎ እንዲህ ነው ብሎ ዱባይ በጣም ሌተስት ሀገር እኮ ናት። ስለዚህ እንደዛ ቢደረግ ጥሩ ነው ለማለት ፈልጌ ነው። አመሰግናለሁ። በጣም አሪፍ። በነገራችን ላይ መብረቁ እድል ሰጣለሁ፣ ከኔ ቀጥሎ ታወራለህ። የኔም ስም መጥራት እንዳለበት ጠንቅቄ ያውቃለሁ። ግን ያንን ጉዳይ ኦልሬዲ መጀመሪያ የህዝቡ ጉዳይ ይቅደም በሚለው ነው ዋናው ነገር። አሁንም መተው እንዲጠይቁኝ እንትን እላለሁ። እንደዛ ያለው ሰው ልጅ መጥቶ ቢያወራ እኔን ስም አውጥቶ እንደዚህ የተናገረው ልጅ እንዲያወራ መብረቁ እድል ልስጥህና እስኪ አንተ የምትለንን ደግሞ ላዳምጥ። ጀምሮ አንዳንድ ቁጥር ጽፍልህ የነበረው ሞዴሬተር እንድትሰጠኝ ነበር። ምክንያቱም ገስት ላይ መጥቶ ነበር፣ ታች መጥቶ ነበር። ሰጠው ግን አልሰጠኝም። ከማስገባት አልችልም። አረ እንትን በል እስኪ ሞክረው። ሰጥቻለሁ። የገስት ዝግ ነው። እኔ አንዴ ላውራና ቦታ ልልቀቅልህ። ቆይ አንዴ በትዬ ታወሪያለሽ። ሞዴሬተር ማኔጅ ገስት አረ ሰጥቻለሁ። እንበለኝ እስኪ ያረመው እና እሱን እሺ። አንድ ቁጥር ጻፍ፣ ያልኩህን ቁጥር ጻፍልኝ ወንድሜ። ኦኬ ከላይ ምናልባት ፍቄ ስላወኩት ደስ ብሎኛል። እንደውም ከላይ ኢሱ አሁን ሀቢባን በተደጋጋሚ ስታነሷት ነበረ። እኔ ፐርሰናል ከማንም ጋር ችግር የለብኝም።
እኔ አንዳንዴ በጣም ምርር ሲለኝ ስረቅ ይለኛል። ታውቃላችሁ አይደለ? ነፍስያ ስረቅ በቃ ለምን አንዴ ሰርቀ ለምን መኪና ምናምን ቤት አትገዛም የምትል ነፍስያ ትመጣለች። እና ያኔ ተሸንፌ ብሰርቅ መብረቁን አምነዋለሁ ልትል ነው። ከዛ በኋላ ምናልባት ሌባ ናት እያልኩ አይደለም፣ ግን 57 ሚሊዮን ብር የዘረፈች ሴት ናት ተብሎ በትልቅ አጀንዳ የተጠየቀች ሴትዮን አንቺን የመጠየቅ ማንም መብት የለውም ብላ ቆልፋ ገዝቷ ላይ የምታስቀምጥ ሴት ናት። አጀንዳውን ሰጣት ማለት ለሷ አዘጋት ማለት ነው። ፐርሰናሊ ጠይቃት ችግር የለውም ተስፋዬ። ግን የዛች ግን መብቷ ነው። አሁን እሱ ማለቷ መብቷ ነው። አልተባበርም ማለት መብቷ እኮ ነው ሀቢባ። አሁን እኛ ተባበር ሌላ ጉዳይ ነው ተስፋዬ። አንድ ሴት ስለሆነ ተላከር ሆነ በደፈነው እሷ ቤት አጀንዳ አድርገህ ትቀመጥ አችልም። ሀቅ አይወጣም። አሁን ይኸውልህ የግል ጉዳዩን ማድረግ የሌለብን አሁንም ታርጌታችን ለነዛ ሰዎች እንትሆን ከሆነ አሁን ሀቢባም በራሷ መንገድ እየሄደች ለሰዎች ሀቅ የምትቆም እና ያንን ለማስመለስ ብዙ ነገር የሰራች ልጅ ነች። በዚሁ ማህሌት ጉዳይ ማለት ነው። ለማረጋገጥም በቀደም ቪዲዮ አስገብታ እስኪ ያረጋግጡ ብላ እነ ሚኪንም ጠርታ እንትን ብላለች ማለት አንዳንዴ ፌር እንሆን። አሁን ሊሆን የሚችለው ቀጣይ ላይ እኔ አሁን አልጠየኳትም በደንብ እባክሽ አቡ ይህንን ነገር ክሊር አድርግልኝ፣ እኔ ወንድምሽ ይህንን ነገር እፈልገዋለሁ፣ አንቺም ለፍተሻል እኛም ለፍተናል፣ ይሄ ነገርን ብዬ እኔ መጠየቅ አለብኝ። ለዛ እድሉን መስጠት አለብኝ። እሱን እኮ ትችላለህ ብዬ አክሴፕት አድርጋለሁ። አንተ መጠየቅ ትችላለህ ብዬ አክሴፕት አድርጋለሁ። አሁን ሀሳቤን ስለተረዳኸኝ እንጂ እያልኩ ያለሁት አንድ ሰው እሷን የመጠየቅ መብት የላችሁም ብላ ሙሉ ህዝቡን ረግጣለች። እሷን የመጠየቅ መብት የላችሁም ብላ እንዳንጠይቃት ተከላክላላታለች። ገባ አይደለ? እሷም ያነ ደስታ ስለነበራት ስለሷ በተነሳ ቁጥር ሩጣ ሀቢባ ጋር ትሄዳለች፣ ግፍት በየቀኑ ታዘንባለች። መብቷ ነው፣ ችግር የለውም። የአንድን ሀቅ ተበዳይ ሀቅ ለማውጣት ስትሄድ ከዚህ በፊት ለብዙ ሰው ቆማ ሊሆን ይችላል። በዛን ሰዓት ተበደልኩ ለሚለው አካል ሀቅ ለማውጣት ስትሄድና ተከሳሽ አካልን ሀቅ ፍትህ በሱ ላይ እንዲሰፍን ለማድረግ ስትሄድ ሄዶ የተጠለለበት ቦታ ላይ ፍትህ አታገኝም። ለምንድን ነው በር አትከፍትም? ከዚህ በኋላ ለጥያቄዎች በር እንዳትከፍት ማንም ቤት አትሄጂ፣ ለማንም ሄደሽ አታብራሪ፣ ማንም የመጠየቅ መብት የለውም ብላ ቆለፈች። በቃ ያን ካደረገች አንተ እውቀት ላይ ይወሰናል እኮ። አሁን እንደዛ ሲሆን እኮ እኛ ምን እናደርግ ነው? አሁን ሀቡ እንደዛ ከቆለፈችው ነገሩ ይቆማል ማለት አይደለም። ታትሴ እኛ የምንሄድበትን ኔክስት እንዴት እናርግ ነው? አሁን እኮ የሚተባበር ይተባበራል፣ እኛ የምንሄድበትን ነገር እንሄዳለን። አንተ የሁሉን ሰው እየተቋቋምክ እየተጋፈጥክ የምትከራከረውና ይሄ ያሉበት እያልክ የምትሄድበት ነገር ባይሰሩ እንኳን ሌላው እያገዘህ ነው አይደል? ከጎን ያለው አሁንም ሴም ቲንግ ታርጌታችን ሰንበዲ ፈውም ስለተናገረች እንደዛ አይደለም። በምን መልኩ እናድርግ? አሁን ስናወራ መፍትሄ እያመጣን ስለሆነ ፍቄ ይህንን ነገር አረጋለሁ፣ ዶክመንቱ አላኩልኝ፣ ያለውን ነገር ቼክ ማድረግ ከዛን ከአዲስ አበባ ከሱ ጋር የሰረቱትን እዛው ፌዴራል ፖሊስ ያሉት ሰዎችና ዮሐንስ ምናምን ሄደው ዶክመንቱን እንዲደረግ ተብሎ ኢቭን ፍቃዱ ለሚባለው ነገር ቼክ እንዲያስደረግልን ምናምን ተብሎ ማህተብም ከዛ ተመቶ የሚላክበትን የድጋፍ ደብዳቤ ለሀገሪቷ መንግስት መላክ ይቻላል። ሰንበዲም ባይሳተፍ ወደሱ የሚሄድበትን የህግ ስርዓት ተከትሎ እንዲመጣ ማድረግ የምንችልበት ነገር አለና እንትን እናደርገው፣ በዛ ልክ እናደርገዋለን። ከዛ ውጪ የምንሄድበትን መንገድ ደግሞ እያንዳንዱ በመረጃ አድርገን ትክክለኛ ውሳኔው ላይ እንድንደርስ ቪዥናችንን የሚያደበዝዙትን ነገሮች እየጠረግን የሚገባው ይገባል። አሁን እኮ እኔ ሚኪን ደግሜ አልጠይቀው፣ ፋሲካን ደግሜ አልጠይቃትም። ለምንድን ነው ማልጠይቃት? በራሷ መታ የነገረች ነገር ስላለ ቤቴን ዲስሪስፔክት አርጋ ወርዳ በጣም ጉንፍ ብላ ነው ሄደችው። እሱ እንዲወጣ ተባባሪ አይደለችም። እሷ ጋር ዌስት ማድረግ አልፈልግም። ይሄ ነገር ከወጣ በኋላ ግን እንደዚህ ስለሆነች የሚለውን ነገር ለእሷ ብዬ አይደለም የምሰራው። እኔ ለተበደሉት እዛ ጋር በትክክልም ተበድለው አግዘን እያሉ ላሉት እህቶች ነው። እሷ በራሷ መንገድ ዱባይ ላይ ያለችው ብትከስ ለራሷ ነው፣ ባትከስ እኔ ከእሷ በላይ አልተበላውም። ድራማውን የምትጫወት ከሆነ ግን ያቺ ላይ ስትያዝ እያንዳንዱ ነገር እንደሚወጣ የቀን ጉዳይ እንደሆነ ማንም ሰው ማወቅ አለበት። ማንም ሰው ማለት ነው። ይሄ የመጡ ያሉ ነገር ዱባይ የሚለው ነገር አሁን እንኳን ስንት መረጃ ያዘን 4-5 ነገሮች እኮ መጡ አይደል? እነዚህን ኮምፕሊትሊ ሄደን እንትን ካልንበት ከገፋንበት የኛ መተባበርና አላማችንን አውቆ በምን መልኩ ሄደን ውሳኔ ላይ እንድረስ ከታርጌት እንድረስ እንጂ የሚያሳስበን እንትና ስለመጣች እንትና ስላልመጣች በሚለው ላይ ዌስት እንዳናረግ ነው። በቃ ፉሊ ምኑ ጋር ነው መሄድ ያለብን? ማን ጋር? እያንዳንዱ። ስለዚህ እነዚህ የሚያደርጉልን አሁን ፍቄ መጥተዋል። የድሬ ኤምባሲ ላይ ያለውን ነገር እንዲካረጋችሁልኝ አይዲዮ ከተላከ ከዚህ ደብዳቤ ማጻፍ እችላለሁ። ዩሲ እነዚህ ነገሮች ሲተባበሩ ነው ኖርዌይ ያለውንም ነገር እንደዚህ ተባብረን ከቻውት የምናደርገው ማለት ነው። ኖርዌይ ነች እችኛዋ እዚህ ነው ያለችው አረጋግጫለሁ ካለን ኦኬ። ስህተት ነበረ የተባለው
ስለዚህ እንትና ትክክል ነች የሚለውን ነገር ህዝቡ ይወስዳል። ኔክስት ምን እናርግ ነው እንጂ እንትና አሸናፊ ነው የሚለውን አይደለም። ተባባሪ ያልሆኑት በመጀመሪያ ለምንድን ነው? ልጅቷ ራሱ ሳጅ የተባለችው ለምንድን ነው ተባባሪ ያልሆነችው? ለምንድን ነው የሚያስፈራት? አንድ ሰው ሀቅ ካለውና መቼም በቤቱ ሀዘን እስኪገባ አይደለም መጠበቅ ያለበት። እነዚህ ነገሮች 74 ምናምን በነገራችን ላይ ከ100 በላይ የሆኑት ከነ ልጆቻቸው በጣም ወደ 300 ምናምን ይሄዳሉ። ሙሉ ቤተሰብ ምናምን ነው የተበተነው። አንዳንድ ሰዎቹን ነው 74 እያለን ያለ ነው። ቤተሰቦች ለዚህ ሁሉ 300 እና 400 ሰው ለሚደርስ ህዝብ ተበድለው እዛ ጋር ጎዳና ላይ ሆነው ታመው ህይወታቸውን ያጡት በየትኛው ልክ ነው የሚለካው? እዚህ ጋር ሾፍ ማድረግ ነው ሰንበዲ ጋር እንዲሆኑ መከላከል ነው የሚያስፈልገው ወይስ ደግሞ ያለውን ነገር ለምን አታስረዳም? ለምንድን ነው ወጣ ብላ ቪዲዮ እንኳን ይሄው እዚህ ነው ያለው እሷ ፊቷን እናቃታለን እኮ ላይቭ እየገባች ነው እኮ በላይቭ አይደል ወጣ ይሄው ኖርዌይ ነው ያለው ይሄው ኖርዌይ የሚባል ከተማ ይሄ ደግሞ እንዲህ ይባላል ኖርዌይ የሚያውቅ ሰው ካለ ይሄው እሷን በቃ እኮ ወጣ ወርዳ ማንም እንትን አይላትም ማለት አይዲ መጠየቅ የለበትም እንዴ? እኔ ይሄው እዚህ ጋር ከተማይን እያልኩ እንኳን እየነዳው አሳየለ እንዴ? ወርዳ በቃ ይሄው ላይቭ ላይ ገብታ ማንም ጋር አትምጣ። ኖርዌይ አይደለሽም ለምትሉኝ ይሄው ኖርዌይ እዚህ ቦታ ለኝ ይሄ እንደዚህ የሚባል አለ። ከዛን እኛም በፎቶ በስክሪንሻት እያንዳንዱን ጎግል ላይ ጠይቀን የት እንደሆነ ሎኬሽኑን እናውቃለን። ኢትስ ሲምፕል። ስለዚህ የምታወሳስበው ድራማውን ካልፈለገች እቺም ሳጅ የምትባለው ነገር ድራማውና ሾውፏን ፈልጋ የመጣችበትን ስታይል ከፍ ለማድረግ ካልሆነ በስተቀር በእነዚህ ድሃዎች እየቀለደች እንደሆነ ነው የሚገባኝ። ስለዚህ ይህንን ነገር የምታደርግልን ከሆነ ታደርጋለች፣ ካላደረገች ደግሞ ምንም እኛ የምናስገድድበት ነገር የለም፣ የራሷ መብት ነው። በሌላ መንገድ ግን እንሄዳለን። ተጠያቂነት ግን አትቀርም ነው። በቃ ተጠርጥራለች፣ ያ ነገር እሷ ነች ተብሏል። እስከ መጨረሻው ድረስ እንሄዳለን። ምንም እናቆመው ነገር የለም። አከተመ። አሁን ቤቲ መናገር ፈልጋለሁ ያለችው ነገር ስላለ ትናገርና ወደ እናንተ እንመለሳለን። አመሰግናለሁ ስላስገባኝ። ተስብሽ ልንገርህ አይደል ገንዘብ ለምሳሌ አሁን እነ ሚኪ ፊታውራሪና ውሽዬ በሷ ገንዘብ ከተበሉ ተበልተናል የሚሉት ንብረቴ ተቀምቻለሁ በሷ ህይወቴ ምስቅልቅሉ ወጥቷል ምናምን ስቲል በቀደም ራሱ ያወራ ነበር ሚኪ ፊታውራሪ። ንብረቱን የተነጠቀ ሰው በዚህ ሴት ማለት ነው እሷ ናት ከተባለ 74 ሰዎች እናንተ የምታውቁ ሚዲያ ላይ የመጡ ናቸው። ሚዲያ የማያውቀው ደግሞ በቀደም ስቲል ራሱ ከ4 ቀን በፊት በብላክ ማርኬት ገንዘብ እልካለሁ ብላ እንደውም አንተ ጋር ራሱ የመጣ ልጅ ነው ገባ 13,000 ዩሮ በልታኛለች ምናምን ነገር ብሎ የመጣ ልጅ አለ ከ74ቱ ውጪ ማለት ነው። በዚህ አይነት እቺ ልጅ ይሄ በህገወጥ ሰው ማዛወር ብቻ ሳይሆን በብላክ ማርኬት ራሱ ማለት ነው ገንዘብ እቀይራለሁ እያለች የምትታጠፍበት መንገድ አለ። ብዙዎች አሉ ሚዲያ የማያውቃቸው እኛም ማናውቃቸው። እነሱ ለምንድን ነው ተባብረው ከተበሉ እች ሴትዮ ወደፊት እንዳትመጣ የፈለጉት? ውሽዬ እናንተ ጋር ቅድም ነጥብ ጥላ እንደወጣች ታውቃለህ? ፋሲካ ኖሬ እናት ነው ያለችው። የከሰስሽበትን አውጭ አሳይን ስትባል ምንድን ነው ያለችው? የዱባይን ህግ ደጋግማ ነው ያለችው። የዱባይን ህግ ታውቃለህ? በዱባይ ህግ ያስጠይቀኛል አለች። ማህሌት ዱባይ ከሌለች ማን ነው ዱባይ ላይ ፋሲካን የሚጠይቃት? ማን ነው የሚከሳት እንዴ? አንድ ሰው እኮ እኔ ፋሲካን ብወነጅላት ምን ብላት እኔ መክሰስ አችልም ዱባይ ላይ። እኔ ዱባይ ላይ ስለሌለው ዱባይ ላይ የሚኖር ነዋሪውን አይደለ የሚካሰሰው በህግ የሚጠየቀው። ማህሌት ከሌለች ማን ነው ፋሲካን በህግ ሊጠይቃት የሚችለው? ማን ነው? ምንድን ነው የሚያስጠይቃት? ያ ማለት ማህሌት ዱባይ ነው ያለችው። አንድ በል ኩሊያ ቤት ገብታ ትግራይ ባይዘወይ ማለት ነው። ሌባ ብሔር የለውም ዘር የለውም። እናቷን የካደች ናት። በትግራይ ስር መደበቅ አትችልም። ትግራይቲ ነኝ ብላለች። ከትናንትና ወዲያ ቀይ ሽፎን ለብሳ ላይፋን ሀ ብላ ስትከፍት ማለት ነው በጎንደር ሙዚቃ እየጨፈረች ይበቃል አይደለ? በቃ እኔ እኮ ግን ጎንደሬ ነኝ ስትል ነበር። እች ሴትዮ ጠዋት የተናገረችውን ከሰዓት ላይ ትቀይራለች። እሷ የመጀመሪያ ማህሌት ካልሆነች ሳጅን ከሆነች ሳጅን ያው የተወለደችበት ይሄ የልደት እንትኗ ምናምን ነው። የራሷ ሌላ ስም አላት አይደል?
ማህሌት የምትባል በማህሌት በምትባል ስሟ ሚዲያ ላይ ከሚጠፋ ለምንድን ነው ከገንዘባቸው ከተበላ ሰዎች ጋር ሆና ማህሌትን ኖሪ ላይ አለችም ዱባይም ትኑር ፈልጋ አፈላልጋ ለምንድን ነው ልትረዳ ያልፈለገችው? እሷ ግን በየሄደችበት በየሚዲያው ጊፍት በመስጠት አንበሳ በመስጠት ገንዘብ በመስጠት አፍታ ሲይዛለች። ፊት ለፊት ላይ ሰርታ ያመጣችሁ ነው ዘርፋ ያመጣችሁ ነው ስለሱ የራሷ ጉዳይ ግን ማለት ነው። እዚህ ጋር ጎዳና ላይ ይወጣል ህይወቱ የተበላሻሸ ሰው አለ ኢትዮጵያ ውስጥ ንብረቱን ሀብቱን ሽጦ የሆነ ሀገር ላይ የሆነ ቦታ ላይ እደርሳለሁ ብሎ ከሱ አልፎ የልጆቹ ስንት ትዳር ፈርሷል። ስንት ህፃናቶች ከትምህርት ቤት ተፈናቅሏል። ገባ? እች ሴትዮ ሀቢባ ቤት አትዳኝም። እዚህ ቤት በምታወሩት ከአንተ ቤት የሄዱ ሀቢባ ቤት ኮሜንት ላይ ሳጅን አይደለሽም ማህሌት ነሽ እያሉ ሲጽፉ ሀቢባ ነበር ስትሟገትላት የችለ አቅም የላችሁም ኤምባሲ ጋር አትሰሩም። እናንተ አቅም ካላችሁ አቅማችሁን አሳዩን ውሸታሞች ብላ ነበር። ሌባ የሚጋለጥ ከሆነ እሷ ቤት ለምንድን ነው ሌባ መደበቅ ያስፈለገ? አንተ ከአንዴም ሁለቴ ቴዲ ሐዋሳ ቤት ገብተሃል። ቴዲ ሐዋሳ ጋር ፍሬንድ ነህ። ቴዲ ሐዋሳ ጋር ይሄ ጉዳይ ይታይ። ሀቢባ ቤት ችግሩ አይፈታም። ሀቢባ ከመጀመሪያ እስከ መጨረሻ ማለት ነው ማህሌት ከመሰወሯ በፊት እኮ ማለት ነው ተስፋዬ ቴሌግራም ላይ የሄዱ ለሀቢባ የጻፉላት የተበሉ ሰዎች ማለት ነው በግሩፕ ላይ ልትመልስ አልፈለገችም። በቃ ማየትም መመለስም አልፈለገችም። ሴትዮዋ እኮ ጠፋች ብላ ከተሰወረች በኋላ ሙይት ናት ሀገር ለቃ ወታለች ብላ ከተናገርሽ በኋላ ነው እነ ሚኪ ፊት አውራሪ እየወጡ ማልቀስ የጀመሩት። እስቲል በቀደም ማህሌት ናት በሚባለው ውሽዬና ሚኪ ፊት አውራሪ ሀቢባ ቤት ተጠርቶ ሲጠየቁ ማለት ነው ቪዲዮ ክፈቱን የተባለ ኢንተርኔት የላቸውም ብላ በቀጥታ ነው ሀቢባ ደውላ የጠራቻቸው። ከታች እያየን ነበር። በቀጥታ ደውላ ስጠራቸው ማህሌት ቪዲዮ ከፈተች። ሁላቸውም ቪዲዮ ከፈቱ። እቺ ሴትዮ ማህሌት ናት ወይ ተብላ አይደለም የተጠየቀችው። ቅድም እንደውም መብረቁ ተሳስቷል። ማህሌት ናት አላለችም። እቺ ሴትዮ ማንናት ብላ ነው ሀቢባ የጠየቀች። ስጠይቅ ከአንዳንድ ማለት ነው ይኸው እግዚአብሔር ነው የምልህ ከአንዳንድ ሚኪ ፊት አውራሪ እንዴ እቺ እኮ እኔና አንቺ ጌም ስንጫወት እንድሸነፍ የምታስገርፈኝ እኮ ነው። ሰው እኮ ዝም ብሎ ነው የሚጮኸው። እቺ እኮ ማህሌት አይደለችም ነው ያለ። ፋሲካም እቺ ማህሌት አይደለችም፣ ህዝቡ ዝም ብሎ ነው የሚያብደው። ማህሌት ናት ተብሎ እኮ አልተጠየቁም። ማናት እቺ ሴት ተብሎ ነው ገባ። ለዛ ወደዳችሁም ጠላችሁም እውነት ትቆያለች እንጂ እውነት አትመነምንም። እግዚአብሔር ነው የምለው። እቺ ሴትዮ ማለት ነው 100% ማህሌት ናት። ትናንትና ማለት ነው ዛሬ ነው እንጂ ማናት ሙባረክ ቤት አንዲት ከመዳም ቤት የጠፋች ሴት ልጅ የውሃ መጠጫ ሃይላንድ ይዛ ነበር፣ ፍላሽ ማለት ነው። ያን ፍላሽ ማህሌት እጅ አይቻለሁ። ይኸው እግዚአብሔር ነው የምልህ። ዛሬ እንግዲህ ኢሮፕ ላይ የምንጠቀመው ፍላሽና ሃይላንድ ዱባይ ላይ ኢትዮጵያ ላይ የተለያየ እኮ ነው ማርኩ፣ ስሙ ይለያያል። እንዴት ነው አንዴ ሊሆን የቻለ ማህሌት የያዘችው የውሃ ሃይላንድና ልጅቱ የያዘችው? ብዙ ነጥብ የሚያስጥላት መረጃ አለ። ከሰው የመሸሽ ፊት ለፊት ላይ ወታ ያለ መጋፈጥ። እንዴት 7 ሰው ይመሳሰላል ዓለም ላይ ከተባለ እንደው አይን ሊመሳሰል ይችላል። ይሄ የጥርስ አቀማመጥ፣ ይሄ የፊት ለፊት ጥርሷን እንዴት ነው ሊመሳሰል የሚችለው? እና ተስፋዬ እንትን እላለሁ ቴዲ ሐዋሳ ጋር ሀቢባ ቤት በሚባለው ህዝቡም አይስማማም፣ እኛም አንስማማም። ቴዲ ሐዋሳ ቤት ነገሩን አድረስ። ሀቢባ ቤት ከሆነ ማለት ነው የሆነ ሌባና ጠበቃ ተነጋግሮ ምናምን የሌባ ወገንተኛ ጠበቃ ሆኖ እንደሚከራከርላት ያ ነገር ነው ለእኔ የሚታየኝ። እና ሀቢባ ቤት እንዲደርስ አድርግ። አመሰግናለሁ ስላስገባኸኝ። እሺ ቤት እህታችን፣ ያው እስካሁን ሙሉ ሀሳብሽን እንድጨርሺ ጊዜ ሰጠውሽ። ቤቴ ስትመጪ ምን ያህል አክብሬ እንደማስተናግድ ለማሳየት ነው። አንቺ በቀደም መብረቁ ቤት ከሚሰድቡኝ ሴቶች መሃል አንዷ ነበርሽ እና
ሌባ ነው እሱም ራሱ ተባባሪ ነው እያልሽ በጣም ብዙ ነገሮች ስትይ ነበር። እነዛን ሌባ ያልሽበትን ነገር ልትነግሪኝ ትቻለሽ? ወይ አመሰግናለሁ ተስፋዬ። የመጀመሪያ ማለት ነው መብረቁ ቤት ብቻ ሳይሆን ብዙ ጊዜ ነው የምልህ። ምክንያቱም አረብ ሀገር የሚሰደዱ ሴት እህቶቻችን ሰርተው ወደ ሀገራቸው ለመግባት ነው። አንተ ብቻ አይደለህም፣ ከአንተ ጋራ ያኔ የተያያዙ ሴቶችም አሉ። ዱባይ ላይ፣ ካናዳ፣ አውስትራሊያ የትም ቦታ ላይ ሆኖ እርዳታ ላይ የሚሳተፉ እኔ በጤነኝነት አላያቸው። የመጀመሪያ አንተን የተናገርኩበትን ስለ አንተ ልንገርህ ብያለሁ። በቀደም መብረቁ ቤት ብቻ ሳይሆን ብዙ ቦታ ብያለሁ። ይህንን ለምን ብትል ማለት ነው ወደ አረብ ሀገር የሚሄዱት ሴት እህቶቻችን ብቻ አይደሉም። ብዙ ወንድሞቻችን ኢትዮጵያኖች አሉ። ግን ሙታቸው አስክሬናችሁ ይገባል ተብሎ ልክ እድር እንደሚጥሉ ማስታወቂያን ሲሰሩ ከነበሩት ውስጥ መሲ ብርጅስቶንና ሳራ ዳጣ ናቸው። ለአንተ ማስታወቂያ የሚሰሩ ሂዱ ተስፋዬ ጋራ ሂዱ ተመዝገቡ፣ ሂዱ እንደዚህ አድርጉ ሲሉ ከነበሩት ውስጥ ማለት ነው። አረብ ሀገር ከሚሄዱት ወንዶች ሙቶ ወደ ሀገር ቤት አይመለሱም። ሴቶች ብቻ ለምንድን ነው ወጥራችሁ ይዛችሁ ሴቶች ላይ ሬሳችሁ ሲገባ እንቀበላለን መቀበያ ተብሎ ገንዘብ የሚሰበሰብባቸው? አንድ ሁለተኛ ነገር ሲሞቱ ደግሞ የሬሳ መግቢያ ተብሎ ሶሻል ሚዲያ ላይ ደግሞ ገንዘብ ሲለመን እናያለን። ገብቶሃል አይደለ? ወንዶች ለምንድን ነው አይሞቱም? ሴቶችን ብቻ አጥምዳችሁ ይዛችሁ ከሴቶች ገንዘብ ወደ ሀገር ቤት ስትመለሱ እንቀበላችኋለን፣ ሞታችሁ ስትመጡ አስክሬናችሁን ተቀብለ ወደ ክፍለ ሀገር እንሸኛለን ምናምን ተብሎ ከሴቶች ነበር ገንዘብ ሲሰበሰብ የነበረ። አሁን አንተ ከኢትዮጵያ ወጥተህ በፊት ወደ ነበርክበት ሀገር ላይ ተመልሰሃል። ያኔ ስትቀበላቸው የነበሩ ሴቶች የተመዘገቡ ሴቶች ገንዘባቸው ስላልሞቱ በህይወት ስላሉ ተመልሶላቸዋል። ምክንያቱም አላልኩም ብዬ እኔ እንደሌላው ስለማልክድ መብረቁ ቤት ብቻ ሳይሆን ብዙ ቦታ ላይም ስለምለው ስላስገባኝም አመሰግናለሁ። ይሄው ነው የኔ ሀሳብ። ባይዘው ቤት ተስፍሽ አንተን ብቻ ሳይሆን ማለት ነው እኔ እሺ ሲጀመር የኛ ድርጅት ጾታ ለይቶ አይደለም ሲያገለግል የነበረው። ስህተት ነው ያልሽው። ብዙ ወንዶችንም አስክሬን ተቀብለናል። ሲቀጥል አዎ እያስተባበርን ህገወጥ የሆኑ ልጆች ሲሞቱ እያስተባበርን አስክሬናቸውን ወደ አገር ቤት ይሸኛል። ጥፋቱ ምኑ ጋር እንደሆነ አላውቅም። አሁን አንቺ እየጠየቅሽ ያለሽው እዛ ነበርክ ወደ ተመለስክበት ቦታ ሄደሃል። ኦልሬዲ እኔ ነዋሪነቴ ውጭ ነው። 11 ዓመት የኖርኩት ኢትዮጵያ ለ2 ዓመት ነው ለስራ ሄድኩት። ያንንም ነገር ደግሞ እየሰራው እህቶቼንም ድርጅት አቋቁሜ እያገዝኩ ነው ያለሁት። ተበሉ ወይም ደግሞ አዋጡ ለአስክሬን ተብሎ የሚሰበሰብ አንድም ነገር የለም። ማስረጃ ካለሽ ብታቀርብልኝ። ለአስክሬን አዋጡ ለስትሞቱ የምትሄዱበት ነው ተብሎ የተሰበሰበም የተደረገም የለም። ማንኛውም በጎ አድራጎት እንደሚረዳው በራሳቸው ፍቃድ ላይ ጆይን ሲያደርጉ የሚያደርጉትን ነገር ነው ያደረጉት ማለት ነው። ሲቀጥል ያንን ወጪ የሚሸፍነው እኔ ነኝ። የተከራየነውን ድርጅት እኛንን የምንከፍለው። ትራንስፖርት ሲሆኑ ቤተሰባቸው መጥተው የሚያርፈው እኛ ጋር ነው። ለዛ ደግሞ ቪዲዮዎቼ ምስክር ናቸው። ከታች ወደ ታች ስትወርጂ ሁሉንም ነገር ታገኘዋለሽ። በምን ማስረጃ ነው ሌባ ነህ ያልሽው? ማስረጃ አንድ ሴት ወይም ደግሞ አንድ ሰው ታመጭልኛለሽ? ተስፋዬ ልንገርህ፣ እኔ በፊት ላይ ማለት ነው አገር ቤት ወላጆቼ እድር ሲከፍሉ እንኳን የወር ማለት ነው በመቶዎቹ ድርሃም አይደለም። እኔ ማስታወቂያ ስማቸውን ጠቅሼልሃለሁ። ሳራ ዳጣ ቤትም መሲ ብርጅስቶን ቤትም ማለት ነው ተስፋዬ ጋር እየተባለ ያልተመዘገባችሁ ትኬት ይሰጣችኋል እየተባለ ስትሞቱ ሬሳችሁን ተቀብሎ ወደ ሀገር ቤት ይላካል። አዳምጥ፣ እኔ የሰማሁትን ነው። የምን ማስረጃ ነው? እኔ ከእናንተ ጋር ሰራ ምንድነው ማስረጃ መረጃ የሚይዘው? ሚዲያ ላይ የታየ ነገር ነው። ተስፋዬ ልንገርህ፣ የመጀመሪያ ማለት ነው አሁን አጀንዳውን ወደ ሌላ ጋር እንውሰደው እና እኔ ከፈለኩ ሌላ ጊዜ ማለት ነው ይኸው እኔ ፎሎ አረጋለሁ። ስትፈልግ በሌላ ጊዜ ጠይቀኝ፣ እኔ እመልስልሃለሁ። ወደ ሌላ ነገር እንትን እንዳለን አጀንዳውን እንዳንቀይረው እንትን እንበልና ሌላ ጊዜ ጠይቀኝ፣ ያ በሰፊው እናወራለን።
ያው አይ አነጋገርሽም ዲስሪስፔክት እንዳለው ያስታውቃል። ማለት ትትናም የተሞላ አይደለም። ለዛ ነው ሳታቀኝ እንዴት ትሰድበኛለች ብዬ ስለገረመኝ ነው የጠየቅኩሽ። አሁንም ማለት አብረሽኝ እንደምታቀኝ እያንዳንዱ ነገር እንደምትይ ስላወራች ነው። ተስፋዬ ዲስሪስፔክት አላደረኩም። በስርዓቱ እኮ ነው እያወራሁት ያለሁት አይደል? ስላስገባኝ አመሰግናለሁ። በሌላ ጊዜ ማለት ነው ብለሽኛል ለምትለው ነገር እኔ አልካርኩም። ሌላ ጊዜ ልጠይቀኝ ትችላለህ። እንትናችሁን እንዳልቀይር አጀንዳችሁ ያ ሶ ግን ኖርማሊ ለሌላው ጊዜ የምነግርሽ አትሊስት መጠየቅ እንደዚህ ስትቺ ነው ብለሽ እንትን ከምትይ እና ሰው ቤት ጋር ሆነሽ እንትን ከምትይ እኔም እኮ አለው እዚህ ጋር ላይቭ ላይ ነኝ አይደል? እስኪ ይህንን ነገር አስረዳኝ ብትይ ምንም የተለየ ነገር የለም። የተጭበረበረ ነገር ካለ ለህዝቡ መቆም እኮ ነው። ምንም ይሄኛውን እንዴት ነው አሰራረሽ? ዶክመንት ላክ፣ ለዚህ ጥያቄ ያለኝ መልስ ማለት ይቻላል። አንድ ላይ እንደሆነ በቃ በቂ ዶክመንት እንደያዘ ሙልጭ ተደርጎ ሲሰደብ አንድ ሰው ትንሽ ስለገረመኝ ነው። ኤኒዌይ ሌላ ቀን እንመጣበታለን። በክብርም ጠርቼ እያንዳንዷን ነገር እናወራለን። ችግር የለውም። ለዛ እኔ የምሰራውን ስለማቅ ማለት ነው። ሶ ወደ ማህሌት ጉዳይ ስንሄድ አሁን ሶሉሽናችንን ምን እናድርገው? የመጨረሻውን ነገር ሌላ የምትጨምሩት ነገር ካለ እድል ልስጣችሁ። ፍቄ እና መብረቁ። እኔ ሁለት ነገር ነው ያለኝ። አንደኛው መብረቁ አለክ እንደም መብረቁ ቅድም ስትል ስለሰማውክ ምናልባት እጅ ገብቶ ከሆነ የማህሌት አሁን እዚህ ጋር ቀደምም ደግሜ የምናገረው አሁንም በውስጥም ልጆች ስጽፉልኝ እያየው ነውና ሳጂ እዚህ ረጅም ዓመት እኔ እሱ ችግር የለብኝም። አንድ ሰው በመልክ በምን ትመሳሰላለህ ሲባል መጥቶ ኮንፈርም ማድረግ ትችላለች ብዬ ጠብቄ ነበር። ዛሬ የገባሁትም ለዛ ነው። ስለዚህ እሷ ካላደረገች ማህሌት የምትባለው ኖርዌይ ገብታለች በሚለው ነው ሄጄ የምጠይቀው። እኔ ወይ ሳጂ አሊያም እዚህ ሀገር ያለችው ሴት ሌባ ነች፣ ሰው አጭበርብራለች አይደለም። ማህሌት የምትባል በእነዚህ አይነት ፓስፖርቷ ኮፒ ይሄ የሆነ ኢትዮጵያ ላይ ክስ ያለባት መልኳ እዚህ ላይ እሷ ነች ተብሎ ስለተባለ ይህች ነች ብዬ ነው እና ምለው። መብረቁ እሱን ዶክመንት ማግኘት ትችላለህ ወይ? እጅ ላይ ካለ እኔ ማግኘት ትችላለህ ወይ? የማንን የማህሌትን ፓስፖርት ነው አለኝ። አሁን ልክልህ እችላለሁ። አሁን ችግር ያ እንትን በልና ለምን የተቀናጀ እንዲሆን ነው። ሁለተኛው ከሳሾች ኢትዮጵያ ላይ ዱባይ ላይ ያሉት ፈቃደኛ እንዳልሆኑ ቅድምም በነበረው እያየን ስለነበረ ኢትዮጵያ ላይ ያሉ ከሳሾች ኦልሬዲ ሴትዮዋ የተከሰሰችበት አሁን ማንነቷ እርግጠኛ ፓስፖርቷ ካለ መብረቁ ጋር ትክክለኛ ስሟ እሷ ስለሆነች እቺ ሴት አሁን እኔ የማወራው ስለ ማህሌት ነው። ደጋግሜ እዚህ ጋር የምነግራችሁ እያወራ ያለሁት ሰው አጭበርብራ ስለወጣችሁ ማህሌት ነው አይደለውም የሚል ሰው ሲሆን ያው በህግ አግባብ ተጠይቆ ራሱ ይመልሳል። እዛ ጋር ሲሄድ እቺ ሴት እቺን ነው የምትመስለው፣ ይሄ ሎኬሽኗን ምኗን እነሱ አውጥተው በራሳቸው ጊዜ ሄዱበታል። ስለዚህ ከኢትዮጵያ ላይ ያሉ ከሳሾች ኮንታክት ያለው አለ እኮ ተስፍሽ? ይሄ ደግሞ ለአንተ ነው ጥያቄው። ያ ኮንታክታቸው አለኝ። ኖርማሊ መብራቁ ጋርም አለ፣ እኔ ጋርም አለ። የጎንደር የተበደሉት እንዳለ አለ። ያው አገር ቤት መደወል ነው ያለብኝ፣ ያኛው ስልኬ ስለተሰበረ ኮንታክታቸው እዚህም ደግሞ ይመጣል። እንትና አለ ማን ነው ይህን ጉዳይ የያዘው ይመጣል። አንድ ቪዲዮ መስራት ብቻ ነው፣ ችግር የለውም። አሁን ምንድነው ይህንን የምነግራችሁ በአሁን በምለው ዮናስ ነኝ ያለ ነው የምነግራችሁ። ጀርመንም ከሆነ ጀርመን ላይ የኢትዮጵያ ኤምባሲ አምባሳደር አቶ እስክንድርም አምባሳደር እስክንድር በዚህ ጉዳይ ላይ እንዲህ አይነት ችግር አለ፣ እንዲህ አይነት የገባ ሰው አለ ቢባል ፓስፖርቷ ላይ ቼክ አድርገው ጀርመን መግባቷን ማወቅ ይችላሉ፣ መላክ እንችላለን። ስዊድንም ልጆች ስላሉ መላክ ይቻላል። ይሄ ኖርዌይ ላይ ብቻ አይደለም። በነገራችን ላይ ሸሽታ የሄደችባቸው ሀገሮች ካሉ ጎን ለጎን መደረግ ስለሚችል ነው የምነግራችሁ። ኖርዌይ ላይ ባለው እኔ ሙሉ በሙሉ በራሴ ፈቃደኝነት ዶክመንቱን ይዤ ለሚገባው ፖሊስም ከሆነ ሄዳለሁ፣ ወይ ህግም አግባብ የፍሪ ሎየሮች ነፃ ጠበቃዎች አሉ፣ ለእነሱም ከሆነ ቀጥታ ወስጄ እሰጣለሁ። ያን ጊዜ አሁን የምጠይቋቸው ሰዎች በህግ አግባብ መጠየቃቸው አይቀርም። አይ ከሌ ማለት እቺ ያያት ሴት እቺ አይደለችም፣ እከሌ የምትባለው እቺ ነሽ ነው የሚባለው። አሁን ቲክቶክ ላይ የሚወጣችሁ እህታችን እሷ ካልሆነች አሁን እኔ መደምደም ስለማልችል ለምን ኮንፈርም ማድረግ የሚችለው ህግ ስለሆነ ነው። ስለዚህ ክስ አይደለም ሄደን እንዲህ አይነት ወንጀለኛ ገብቷል ነው የመጀመሪያ። ከዛ በኋላ እዛ ያለው ክስ ሲስተሙ የሚያዝበት መንገድ አለ። ከኤምባሲ ጀምሮ
የዓለም አቀፍ ወንጀልም ጥያቄ መጠየቅ ስለሚችል ኢትዮጵያ መንግስት፣ ስለዚህ በሱ መንገድ እንጠይቃለን። በእኔ በኩል ሙሉ በሙሉ 100% እነዚህን ዶክሜንቶች ካገኘው እናንተ ስንት ቀን እንደሚፈጅባችሁ ንገሩኝ። እኔ ኔክስት ዴይ ዶክሜንቱን እንዳገኘው በሚቀጥለው ቀን ሄጄ እዛው ቦታ ላይ ቆሜ ቪዲዮ ሰርቼ ገብቼ ለፖሊሶች ጠይቄ አይ ይሄ በህግ አግባብ ነው ከተባለ ነፃ ጠበቆች ጊዜ ስለሚወስድ ቀጠሮ አስይዤ ገብቼ እነሱ ጋር ይሄ ጉዳይ አለ ብዬ መስጠት እችላለሁ። ለምን ይሄን የማደርገው የሚያለቅሱ እነዛ ምስኪን የሆኑ ሰዎች አይመጡም ተብሎ ነው ሁሌ የሚሾፈው። ተበዳይ ጎን የሚቆም ሰው የለም። ሁልጊዜ ካለው ሰው ጋር ነው የሚሆነው። ከዚህ በፊት ጀርመን ላይ ይሄ ነገር ነበር የሆነው። ዛሬ ያቺ ሴት እንዳለች ራሷ ታውቀዋለች። እዚሁ በአደባባይ ነው የምናገረው። ምክንያቱም ክስ ጀርመን ላይ ከአንድም 3 ቦታ ተከሳ ተመስክሮ ነው። ስለዚህ አሁንም የትም ቦታ ላይ ሰው ሸሽቶ መሄድ አይችልም። በወንጀል የሚፈለግ ሰው በይበልጥ አውሮፓ ላይ እንዳይመስላችሁ መደበቂያ። ብዙዎቹ ይላሉ አምልጠው አውሮፓ ገባን ችግር የለብንም ነው። ማስረጃ ካለ ከሳሽ ካለ እያንዳንዳችን ለወገን መቆም ግዴታ ካለብን ማድረግ ግዴታ አለብን። እኔ ከሶሻል ሚዲያው መረጃና ማስረጃ መሰብሰብ ትክክለኛ አግባብ ብዬ ከማምንበት አንዱ ነው። ሚዲያ ጥቅሙ ይሄ ነው። ነገር ግን መሬት ላይ የወረደ ስራ ካልተሰራ ሁልጊዜ እየታደሱ እንደ እባብ ቆዳቸውን እየለወጡ የሚቀጥለው 15 ቀን ደግሞ ሌላ ሰው ሆነው ሌላ ቶፒክ ይዘው ይመጣሉ። ፓስፖርታቸው ግን በዚህ ደረጃ ከሆነ ሜንሽን አድርገን ለህግ አካል ከሰጠን ፓስፖርታቸው የኢትዮጵያ መንግስት ፍሪዝ የማድረግ መብት አለው፣ ይቆማል። ከሀገር ሀገር ትራቭል አያደርጉም፣ ከቦታ ቦታ ይንቀሳቀሱ። ባሻራ የሰጡት ነው። ለምን ወንጀለኛ ሲሆኑ ፓስፖርታቸው ራሱ ነንበሩ ከተገኘ አንዱ ኢትዮጵያም ላይ የሚደረገው ፓስፖርቷ እስካለ ድረስ ኢትዮጵያ ለከሳሾች ስላሉ ትራቭል ባን እንድትደረግ ይደረጋል። ትራቭል ባን ተደረገች ማለት እስረኛ ነች፣ የቁም እስረኛ። ለጊዜው እዛ ጋር የዘረፈችውን ብር ልትበላ የትም ዓለም ብትሆን ነው የምነግራችሁ። አውሮፓ ከመጣች ስሟን ልትቀይር ትችላለች፣ ሌላ ማንነት ሰጥታ ልትሰጥ ትችላለች። እሱ ሰው ሲያቅ ነው። የዚህኛው ግን ጉዳይ በዚህኛው በጣም በቀላሉ ማወቅ ስለሚቻል ነው። በእኔ በኩል የምትሉኝ ከሌለ በእነዚህ ዶክሜንቶች ላኩልኝ፣ ልውጣ። ጨርሻለሁ። መብረቁና ተስፍሻ ትኬ ይቅርታ፣ እንዴት ነህ? ሰላም ትኬ። ሰላም። አንተ እንዳልከው የጀርመኑን እንትን የምትል ከሆነ በእኔ በኩል የጣሊያንና ቡልጋሪያ የሚባሉ ጥቆማዎች ነው ያሉኝ። የጣሊያንና የቡልጋሪያውን ሙሉ መረጃ ማውጣት እችላለሁ። መብረቁ ያውቃል። የዱባዩን ሰጥቼዋለሁ። የጣሊያንና የቡልጋሪያ የምትፈልጉ ከሆነ ግን ጣሊያንም ቡልጋሪያም የገባችበትን ቀንና የወጣችበትን ቀን ማድረግ ይቻላል። ግን ፓስፖርት ማሳየት አንድ መፍትሄ አይደለም። ሁለተኛ ደግሞ ከተማን ማሳየት መፍትሄ አይደለም። because I can go by visit Norway. I can go by visit Italy. So እሱ ነው። ሁለተኛ ፓስፖርት ማሳየት መፍትሄ አይደለም ያልኩ ደግሞ አሁን ልልክልህ ነበር ስም ቀይሬ የኔን ፓስፖርት። ችግር የለውም፣ ስሙን መቀየር ይቻላል። አንድ ነምበሩም ይቀየራል። ደስ የሚለው የዱባይ ሂስትሪ አለ። ሂስትሪ ባክ ሂስትሪ ይላል። ማለት የመጀመሪያው ለህዝብ ይፋ ነው፣ ማንኛውም ሰው ገብቶ ማየት ይችላል። ፓስፖርት ነምበር ካስገባ በኋላ ባክ ሂስትሪውን ኦልድ ሂስትሪ ኦልድ ሪከርድ ይለዋል። ኦልድ ሪከርዱን ያወጣል። የኢታሊ እና የቡልጋሪያውን ግን በአንድ አመት ውስጥ ሙቭ ካደረገች እሱን ልሰጣት እችላለሁ። በቃ መልካም ጊዜ። አመሰግናለሁ። መብረቁ ሰሚር ነው ሀጂ ሳጄ። ኦኬ ሶሪ። ከታች የምትጽፉ ኖርዌይ የምትኖሩ ቤዛም ሌሎቻችሁም እኔ እያወራው ያለሁት አሁን እዚህ ጋር ስለ ሳጄ ወይም ኖርዌይ ያለች ስለ መሐሌት ነው። የመሐሌትን ዶክሜንት ወስደን እቺ ልጅ ራሷ ሳጂ ማለትም አሁን እሷ ባለችው ኖርዌይ ነው የምኖረው ካለች እኔ እንደ ምስክር ሄጄ ማግኘት ፍቃደኛ ከሆኑ ተስፍሽና መብረቁ ምንም ችግር የለብኝም። እሱ ራሷን ነፃ ማውጣት ትችላለች። አይኔ ከሊት ነኝ ይሄው ብትል ለምን ፓስፖርት እንዳለው 100% የኔን ፓስፖርት ወስጄ ለመብረቁ ብልክለት መብረቁ ፎቶ ለጥፎ ፍቃዱ ነኝ ብሎ ሲፈልግ ስሙን ቀይሮ በኤአይ ማምጣትና ማሳየት ይችላል። ችግር የለበትም። ቦታ አሁን እዚህ ቁጭ ብዬ የመብረቁን ፎቶ ቢልክልኝ ኖርዌይ መሀል ከተማ ላይ ፎቶውን ሰርቼ ልክላቸዋለሁ ባክግራውንድ አድርጎ።
ይሄ ቀላል ነው። ዘመኑ እንደሆነ ሰይጥኗል። መሰልጠን ሳይሆን ሰይጥኗል። እሱ አይደለም ጥያቄው። ካለች ኖርዌይ ላይ ካለች በጣም ቀላል ዘዴ ነው ያለው። ለምን ማህሌት ከዱባይ ከወጣች 2 ዓመቷ ነው አይደለ እንዴ? ኖርዌይ ላይ ቢበዛ በዚህ ባጭር ጊዜ ፍሎንትኖች ተናግሮ ሰው ሊሆን አይችልም። ሁለት ደግሞ ቋሚ ዶክመንት የሚባሉ ነገሮች አሉ፣ በፎቶም ማይነሱ በፍቃደኛ። በነገራችን ላይ እዚህ ያለችው ሴት እሷን አይደለም ተመሳሳይ ነኝ ብትል ሰው መጠርጠር እንዲህ አይነት ጉዳይ አለ። በነፍስ ሁሉ ከዚህ በፊት ታውቃላችሁ፣ በደርግ ጊዜ ሰው ገሎ አሜሪካ ላይ በድምፁ ጠርጥራ ከሳ ኢትዮጵያ ያስመለሰችው ሰውዬ ቀልድ አይደለም። የሰው ልጅ ያን ሁሉ ለማድረግ ይሄ ገንዘብ የተዘረፈበት እንዲህ አይነት ጥርጣሬ አለኝ ብሎ ዶክመንቱ እንኳን ባይመጣ እንዲህ አይነት ወሬ እየተወራ ነው ሶሻል ሚዲያ ላይ ብዬ ፖሊስ ጋር የሚሄድ ሙሉ መብት አለኝ። ክስ አይደለም፣ ይሄ ጥርጣሬ አለኝ ነው። ሰዎች ተዘርፏል፣ እንዲህ አይነት ጥርጣሬ አለኝ። የሚመሳሰል ሰው እንዲህ አይነት ነገር ከቤተሰቤ ጋር ደም የተቃባ ሰው በእንደዚህ አይነት ሁኔታ ይሄንን ዱባይ ላይ ካለች ፓስፖርቷ ካለ ዱባይ ሊተባበሩ የሚችሉት 100% ከኢትዮጵያ የፌደራል ፖሊስ የወንጀል ደብዳቤ ወጥቶ ኤምባሲ ፓስፖርቷ በፍጹም እንዳይታደስ ፍሪዝ አድርጎ ባለበት እንዲቋረጥ ካደረጉ ገንዘብ ስላላት እች ልጅ ነገ ተነስታ ኳታር ሊሄድ ወይ የሆነ ቦታ ስትል ኤርፖርት ላይ ዱባይ ኤርፖርት ላይ እጅ ከፍንጅ ትያዛለች። ከዛ ለኢትዮጵያ ኤምባሲ ነው የሚጠቆመው። ስለዚህ እች ሰው ወንጀል ለምን ባይከሱ እንኳን ውሽዬም ወይም ፊታውራሪም ባይከሱ የኢትዮጵያ መንግስት ፓስፖርቷን ካቆመባት እች ሴት ትያዛለችና አሁን ወደ መፍትሄው እየተሄደ ከተሄደ ምናልባት ተመሳስላም የመጣች ሴት ከሆነች ለመፍትሄ ይሆናል። ያቺኛዋ ማህሌት የምትባለው እውነተኛ ወንጀለኛ ስለሆነች የብዙ ሰው እንባ ስላለባት እግዚአብሔር አሳልፎት ከሆነች ደግሞ እችም ሴት ራሷ ከሆነች አለች ማስመሰሉን በቂ ስላልሆነ ከዚህ በኋላ በህግ የምትጠየቅበት ሁኔታ ነው የሚመጣው። መብረቁ የምጠይቀው ካለ በለኝና ልሂድን ይሉታ። ኦኬ ፍቄ ልኬላለሁ ሰነዱን በውስጥ አሁን በዚህኛው ጉዳይ ፍቄ ከመውጣት በፊት